ሰላም ተማሪዎች እንዴት ናችሁ? እንግዲህ በመጨረሻው ፓርት ተገናኝተናል። ዛሬ ኢምፐልስ ኤንድ ሊኒየር ሞመንተምን በደንብ አድርጌ ያሳያችኋለኝ። ወደዛው እንቀጥል። እሺ ኢምፐልስ ኤንድ ሊኒየር ሞመንተም ምን ማለት እንደሆነ እኒ ለምሳሌ አንድ መኪና በጣም ትልቅ መኪና ቀስ እያለ ቢሄድ ራሱ ለማቆም እንቸገራለን። አነስተኛ ሳይዝ ያለው ነገር ደግሞ በጣም በፍጥነት የሚሄድ ከሆነ እሱንም ለማቆም እንቸገራለን። ይሄም እንደሚያሳየን ማለት ነው ሞመንተማቸውን ነው የሚያሳየን። ሞመንተማቸውን የሆነ ኦብጀክትን ለማቆም ምን ያህል እንቸገራለን፣ እንዲሁም እንቅስቃሴ ለማስጀመርም ምን ያህል እንቸገራለን የሚለውን ጽንሰ ሐሳብ ኢምፐልስ ይነግረናል ማለት ነው፣ ወይም ሞመንተም ይነግረናል ማለት ነው። አሁን ይኸው ለምሳሌ አንድ ትልቅ መኪና ማሱ ላርጅ ነው ብለን እናስብ። በዚህ መልኩ በትንሽዬ ስፒድ ቬሎሲቲ ራሱ ቢጓዝ ለማቆም እንቸገራለን። እንደገና በጣም አነስተኛ ማስ ያላት የሆነች ኦብጀክት ለምሳሌ የተተኮሰ ጥይትን አሁን በእጅ ለመያዝ የማይታሰብ ነው አይደለ? ምክንያቱም ፍጥነቱ ምንድን ነው? ማሱ ምንም እንኳን አነስተኛ ቢሆንም የሚጓዝበት ፍጥነት ግን በጣም ከፍተኛ ነው። እንደገና ፕሌን ለምሳሌ እየተጓዘ ገና እየተንደረደረ እየሄደ ሳይነሳ ማለት ነው ቀስ ብሎ እየሄደ ራሱ ለማቆም ያስቸግራል። ምክንያቱም ማሱ ምንም እንኳን ከፍተኛ ቢሆንም የሚጓዝበት ፍጥነት አነስተኛ ነው። የማሱ ኢፌክት ምን ያደርጋል ማለት ነው? ለማቆም እንድንቸገር ያግዘናል። ሞመንተም ማስ እና ቬሎሲቲ ላይ ዲፔንድ ያደርጋል ማለት ነው። ቬሎሲቲ ላይ ዲፔንድ ያደርጋል። አሁን ማሱም ከፍተኛ ፍጥነቱም ከፍተኛ ወይም ቬሎሲቲውም ከፍተኛ ከሆነ ጭራሽ ለማቆም በጣም አስቸጋሪ ነው የሚሆነው። ማሱም አነስተኛ ፍጥነቱም ወይም ቬሎሲቲውም አነስተኛ ከሆነ ደግሞ ለማቆም በቀላሉ ምንም አንቸገርም። ለምሳሌ ኳስ ቀስ ብዬ እንዲወረውርላችሁ ኢዚሊ ትይዙታላችሁ። የሚያስፈልገው ሞመንተም ምንድነው? አነስተኛ ነው ማለት ነው። በጣም በፍጥነት በወረውርባችሁ ደግሞ ትንሽ የማስቸገር ነገር ይኖረዋል ማለት ነው። እሺ a linear momentum of a body is defined as the product of its mass and velocity። ሞመንተምን በፒ ነው የምንወክለው። ፒ ቬክተር ኳንቲቲ ነው፣ ልብ አድርጉ፣ ቬክተር ኳንቲቲ ነው። ፒ ቬክተር ነው። ማስ ታይምስ ምን? ቬሎሲቲ። ቬክተር ከሆነ አቅጣጫ ያስፈልገዋል የግድ። አቅጣጫው የማንን አቅጣጫ ይዛል? የቬሎሲቲውን አቅጣጫ ይዛል ማለት ነው። ቬሎሲቲው ቱ ዘ ራይት ከሆነ ሞመንተሙም ቱ ዘ ራይት ይሆናል። ቬሎሲቲው ቱ ዘ ሌፍት ከሆነ ሞመንተሙም ቱ ዘ ሌፍት ይሆናል ማለት ነው። ኢምፐልስ፣ ሌላ ደግሞ ኢምፐልስ የሚባል ኮንሰፕት አለ። ኢምፐልስ ምንድን ነው? ሲምፕሊ ቼንጅ ኢን ሞመንተም ማለት ነው። ኢምፐልስ ኢዝ ዘ ቼንጅ ኢን አን ኦብጀክትስ ሞመንተም። ይሄ ማለት ምን ማለት ነው? ሞመንተም ኢኒሻል። እንግዲህ አሁን አንድ ኦብጀክት በቬሎሲቲ ዩ እየሄደ ነው ብለን እናስብ። ከዛ እዚህ አካባቢ ደረሰ። ፋይናል ቬሎሲቲ አለው። ኢኒሻል ሞመንተሙ ምን ይሆናል? ማስ ያው ኮመን ነው ሁለቱም ጋር ራሱ ያው ኦብጀክት ስለሆነ ማለት ነው። ሞመንተም ኢኒሻል ኢዝ ኢኳልስ ቱ ማስ ታይምስ ኢኒሻል ቬሎሲቲ። እዚህ ከደረሰ በኋላስ ሞመንተም ፋይናል ኢዝ ኢኳልስ ቱ ማስ ታይምስ ቪ ፋይናል። ኢኒሻል ሞመንተም አለን፣ ፋይናል ሞመንተም አለን። ከፋይናሉ ሞመንተም ላይ ኢኒሻሉን ስንቀንስ ምን እናገኛለን? ሲምፕሊ ኢምፐልስ እናገኛለን ማለት ነው። ኢምፐልስ እናገኛለን። እሺ እዚች ጋር አንድ ፎርሙላ ድራይቭ እናድርግ እስኪ። የሆነች ፎርሙላ ድራይቭ እናድርግ። ከኒውተን ሰርድ ሎ ይሄ ኦብጀክት አለ ብለን እናስብ። ማስ ኤም1 ያለው ሌላ ደግሞ ይሄ ኦብጀክት አለ ማስ ኤም2። እነዚህ ሁለት ኦብጀክቶች ተጋጩ ብለን ብናስብ አንደኛው ሌላኛው ላይ አፕላይ የሚያደርገው ፎርስ በማግኒቲዩድ እኩል ናቸው፣ በአቅጣጫ ግን ተቃራኒ ነው። ይሄንን ከኒውተን ሰርድ ሎ እናውቃለን። ይሄ ኤም1 እዚህ ላይ አፕላይ የሚያደርገውን ፎርስ ኤፍ1 ልበለው። ኤም2 ደግሞ ኤም1 ላይ አፕላይ የሚያደርገውን ፎርስ ኤፍ2 ልበለው። በሁለቱ መካከል ያለው ተዛምዶ ምንድን ነው? በማግኒቲዩድ እኩል ናቸው፣ ነገር ግን አንደኛው የሌላኛው ተቃራኒ ነው። ኒውተን ሰርድ ሎ ላይ ይሄን በደንብ ተነጋግረናል። እሺ ፎርስ ማለት ምን ማለት ነው? ፎርሙላ ነው ድራይቭ እያደረግን ያለ ነው። ፎርስ ማለት ምን ማለት ነው? ማስ ታይምስ አክሰለሬሽን። እዚህ ጋር ልምጣና ኤም1 ታይምስ ኤ1 የዚህኛውስ ምን ይሆናል? ማይነስ
m2 ታይምስ አክሰለሬሽን 2 ይሆናል ማለት ነው። ምክንያቱም ይሄ ወደዚህ ነው እየሄደ ያለው፣ ይሄኛው ወደዚህ ነው እየመጣ ያለው። እሺ አሁን m1ን እና እዚህ ጋር እንጻፍ ባለበት አክሰለሬሽን ማለት ምን ማለት ነው? አክሰለሬሽን ማለት ደግሞ v ፋይናል ማይነስ v ኢኒሻል ኦቨር ምን ቼንጅ ኢን ቲ ይሄ ነው። ነገር ግን ለመጻፍ ቀላል እንዲሆንልን እዚች ጋር ምን ላድርግ? ቪ ፋይናልን በካፒታል ቪ ኢኒሻልን ደግሞ በዩ ልተካ እሱ የተሻለ ስፔስ ስለማይወስድብን ማለት ነው። እዚች ጋር ልምጣ። ቪ ፋይናል የማስዋን ማለት ነው ማይነስ ቪ ኢኒሻል የማስዋን ማለት ነው ኦቨር ምን ቼንጅ ኢን ቲ የማስዋን ማለት ነው እኩል ይሆናል m2 ኢንቱ v2 ማይነስ u2 ዘ ሆል ኦቨር ምን ቼንጅ ኢን ቲ። አሁን እንግዲህ እነዚህ ሁለት ኦብጀክቶች በሚጋጩበት ሰዓት ለግጭቷ የምትወስደው ጊዜ ለሁለቱ ምንድነው ኮመን ነው የሚሆነው። እቺ ቼንጅ ኢን ቲ1 እና ቼንጅ ኢን ቲ2 እኩል ናቸው። ይሄ ኦብጀክት አለ፣ ይሄ ኦብጀክት አለ፣ ተጋጩ። ይሄኛው ፎርስ እዚህ ላይ አፕላይ ሲያደርግ የሚወስድበት ጊዜ እና ይሄኛው ደግሞ እዚህኛው ላይ አፕላይ ሲያደርግ የሚወስድበት ጊዜ ምንድነው ተመሳሳይ ነው ማለት ነው። ወይም ለእኩል ሰዓት፣ ለእኩል ደቂቃ ወይም ለእኩል ሰከንድ ነው ግጭቱ ለሁለቱም። ስለዚህ ከሁለቱም ሳይድ ላይ እነዚህን ምን ማድረግ እንችላለን? ማጣፋት እንችላለን። በዚህ መልኩ ማጣፋት እንችላለን። እሺ አሁን እናብዛ። ይሄ ምን ይሆናል? m1 v1 ምን ሆነ? ሞመንተም ሆነ እዩ ማይነስ m1 u1 ኢዝ ኢኳልስ ቱ እዚህ ጋርም በተመሳሳይ እናብዛ m2 v2 እዚች ጋር ማይነስ አለች፣ ልብ አድርጉ ማይነስ አለች እዚች ጋር ማይነስ ይሆናል። ይሄ ማይነስ m2 v2 ይሄኛውስ ማይነስ በማይነስ ፕላስ ይሆናል። ፕላስ m2 u2 ይሆናል ማለት ነው። እሺ አሁን አንደኛውን ወደ አንድ ሳይድ እንሰብስብ። አንዱን ወደ አንድ ሳይድ አሁን እዩ እዚህ ጋር ይሄንም ባለበት ላስቀምጠው m1 v1 ይሄን ደግሞ ወደዚህ ላምጣው ፕላስ ይሆናል። ይሄ ፕላስ m2 v2 ኢዝ ኢኳልስ ቱ ዩዎቹን ደግሞ ወደ አንድ እንውሰድ። m2 u2 አለን እዚህ ጋር ደግሞ ማይነስ ነው። ወደዛ ስንወስደው ምን ይሆናል? ፕላስ m1 u1 ይሆናል ማለት ነው። አሁን የዚህ የሙሉ ሲስተሙ ማለት ነው ኤክስተርናሊ አፕላይ የሚደረግ ፎርስ እዚህ ላይ ከሌለ ፎርስ ኔት እዚህ ላይ ዜሮ ከሆነ ይሄን እንደ አንድ ሲስተም አስቡት። ኤክስተርናሊ አፕላይ የሚደረግበት ምንም አይነት ፎርስ ከሌለ የዚህ የሲስተሙ ሞመንተም ምንድን ነው የሚሆነው? ኮንዘርቭድ ነው የሚሆነው። ይሄው እዚህ ጋር ተመልከቱ። ይሄ ምንድን ነው? ሞመንተም ኢኒሻል ነው የሲስተሙ። ይሄው የዚህ ኢኒሻል ሞመንተም m1 u1 የዚህስ m2 u2 ኢኒሻል ሞመንተም ማለት ነው። ከዛ ከተጋጩ በኋላ ደግሞ የዚህኛው ሞመንተም ምን ይሆናል? m1 ካፒታል v1 የዚህኛውስ m2 ካፒታል v2 ይሆናል። ይሄኛው ምን ሆነ ማለት ነው? አሁን የሲስተሙ ልብ አድርጉ፣ የሲስተሙ ፋይናል ሞመንተም ይሆናል ማለት ነው። የዚህ የሲስተሙ ኢኒሻል ሞመንተም እና ፋይናል ሞመንተም ምን ይሆናል? እኩል ይሆናሉ። ይሄ ማለት ምን ማለት ነው? ኤክስተርናሊ አፕላይ የሚደረግ እዚህ ሲስተሙ ላይ አፕላይ የተደረገ ምንም አይነት ኤክስተርናል ፎርስ ከሌለ ሞመንተሙ የሲስተሙ ምንድነው? ኮንዘርቭድ ነው። ይሄው በስራ አሳይተናል። ኢኒሻል ሞመንተም ኢዝ ኢኳልስ ቱ ፋይናል ሞመንተም ምን ከሆነ ኤክስተርናሊ አፕላይ የተደረገ ወይም አይሶሌትድ ሲስተም ከሆነ ይሄ ሲስተም አይሶሌትድ ሲስተም ከሆነ ምን ይሆናል? ሞመንተሙ ኮንዘርቭድ ይሆናል ማለት ነው። ኮንዘርቭድ ይሆናል። ለምሳሌ እዩ፣ ይሄ ኦብጀክት እንደዚህ ወደ ታች እየወረደ እጄን ቢገጨው ሞመንተም ኮንዘርቭድ ይሆናል ማለት አንችልም። ምክንያቱም ይሄ ኦብጀክት ወደ እጄ ሲመጣ ግራቪቲ ምን እያደረገው ነው? ኤክስተርናሊ አፌክት እያደረገው ነው ያለው። ሞመንተም ኮንዘርቭድ እንዲሆን ከፈለግን ኢኒሻሊ ለምሳሌ ለዚህ ኦብጀክት ስፒድ እሰጠዋለሁ፣ የሆነ ስፒድ እሰጠዋለሁ። ከዛ በኋላ በራሱ ነው መሄድ ያለበት ማለት ነው። ምንም አይነት ኤክስተርናል ፎርስ ከዛ በኋላ አፕላይ ሊደረግበት አይገባም። ከላይ የሚወርድ ከሆነ ግን ግራቪቴሽናል ፎርስ ኮንቲኒየስሊ እዚህ ኦብጀክት ላይ
ጫና ስለሚያሳድርበት ሲስተሙ አይሶሌትድ ነው ማለት አንችልም። አይሶሌትድ የሚሆን ከሆነ ሙመንተም ሁልጊዜ ምንድነው ኮንዘርቭድ ነው። ልብ አድርጉ፣ የማስ ዋን ሙመንተም አይደለም ኮንዘርቭድ የሚሆነው ወይም የማስ ቱ ሙመንተም አይደለም ኮንዘርቭድ የሚሆነው የሙሉ ሲስተሙ። ይሄን እንደ አንድ ሲስተም ነው ያሰብነው። የሙሉ ሲስተሙ ሙመንተም ምን ይሆናል? ኮንዘርቭድ ይሆናል ማለት ነው። ይሄን ፎርሙላ አስታውሱ ይሄንን ሁልጊዜ። እሺ እዚህ እንምጣ። a 2 kilogram ball that was moving along a smooth horizontal floor at 2.5 meter per second toward east ቬሎሲቲ ስለሆነ አቅጣጫ አለው hits a hard surface። አሁን ሃርድ ሰርፌስ አለን እዚህ ጋር፣ ይሄ ሃርድ ሰርፌስ አለ። አሁን ይሄ ማስ በዚህ ማስ 2 ኪሎ ግራም የሚመዝን ኳስ ይሄ ማለት ነው 2 ኪሎ ግራም ወዴት ይሄዳል? ወደ ኢስት ይሄዳል ማለት ነው። በዚህ አቅጣጫ በምን ያህል ስፒድ? ቬሎሲቲ በ2.5 ሜትር ፐር ሰከንድ ዩ እንበለው ኢኒሻል ስለሆነ 2 ሜትር ፐር ሰከንድ። ከዛ ምን ይሆናል? እዚህ ላይ ተጋጭቶ እንደገና ወደ ኋላ ይመለሳል። አሎንግ ሴም ላይን እንደገና ምን ማድረግ ሂትስ ኤ ሃርድ ሰርፌስ። ይሄ ሃርድ ሰርፌስ ነው። ይሄን ይመታና ወደ ኋላ ይመለሳል። ሃርድ ሰርፌስ ኤንድ ሪባውንድስ ዊዝ ኤ ስፒድ ኦፍ 2.3 ሜትር ፐር ሰከንድ። በዛው ላይን ላይ ነው የሚመለሰው። በዛው ላይን ላይ ቪዥዋላይዝ ለማድረግ ምን ላድርግ? በዚህ አቅጣጫ ላድርገው እንደዚህ ማለት ነው። ግን በዛው ላይን ላይ ነው የሚመለሰው። ሶ አሁን ምን ይኖረናል? ቪ ፋይናል ቪ ልበለው ምን ያህል ነው? እሱ ደግሞ 2.3 ሜትር ፐር ሰከንድ 2.3 ሜትር ፐር ሰከንድ። እንግዲህ ይው ይሄን ፖዘቲቭ አድርጌ ካሰብኩኝ የእሱን ተቃራኒ ምን አድርጌ ነው ማሰብ ያለብኝ? ኔጌቲቭ። ስለዚህ ይሄ ኔጌቲቭ 2.3 ሜትር ፐር ሰከንድ ነው የሚሆነው። ወደዛ ፖዘቲቭ ከሆነ ወደዚህ አውቶማቲካሊ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። እሺ እንደገና ኢፍ ዘ ታይም ኦፍ ኢንተራክሽን ቢትዊን ዘ ቦል ኤንድ ዘ ዎል፣ ግድግዳው አለ። ግድግዳው ልክ ምትታርጋ ወደ ኋላ ትመለሳለች ኳሷ። ምትታርጋ እስክትመለስ ከግድግዳው ጋር ያለው ኢንተራክሽን ቆይታው ማለት ነው። ቆይታው ምን ያህል ነው? 0.2 ሰከንድ ነው። እዚች ጋር አንድ ነገር ላንሳ። ለምሳሌ እንቁላል ወስዳችሁ ስፖንጅ ላይ ብጥሉት አይሰበርም። ነገር ግን ሲሚንቶ ላይ ብትለቁት ምን ይሆናል? ይሰበራል ወዲያው ማለት ነው። ምክንያቱም ምንድን ነው? ከስፖንጅ ጋር ሲሆን ሄዶ እላው ላይ እርፍ ይላል። ረጅም ጊዜ ማለት ነው። ኢንተራክሽኑ ረዘም ያለ ጊዜ ይወስዳል። ነገር ግን ከሲሚንቶ ጋር ከሆነ ሄዶ ልጥፍ ነው የሚለው እዛው ላይ ማለት ነው። የሚወስደው ጊዜ በጣም አነስተኛ ነው። ያ ሆነ ማለት ፎርሱ በጣም ከፍተኛ ይሆናል። ሪሌሽኑን አሳያችኋለሁ። በሐሳባችሁ ግን ያዙ። ለኢንተራክሽኑ የወሰደው ሰዓት አነስተኛ ከሆነ ፎርሱ በጣም ከፍተኛ ነው የሚሆነው። ሶፋ ላይ ወይም ስፖንጅ ላይ እንቁላል ሲወድቅ የማይሰበርበት ምክንያት ከተመሳሳይ ከፍታ ላይ ለቀን። ነገር ግን መሬት ላይ ከሆነ ሲሚንቶ ላይ ከሆነ እንክት የሚለው ለምንድን ነው? የኢንተራክሽኗ ሰዓት ወይም ጊዜ አነስተኛ ስለሆነች ነው። ለስፖንጁ ደግሞ ከፍተኛ ስለሆነ ቶሎ አይሰበርም። እንመጣበታለን እሱን። ለኢንተራክሽኑ የወሰደው ጊዜ ይሄን ያክል ነው ይለናል። ቲ ኦፍ ኢንተራክሽን 0.2 ሰከንድ ነው። እሺ ምን ተጠየቀን? እኒ ዋት ኢዝ ዘ ቼንጅ ኢን ሞመንተም ኦፍ ዘ ቦል። ቢ ላይስ ዋት ኢዝ ዘ ኢምፐልስ ኢምፓርትድ ቱ ዘ ቦል። አሁን ሞመንተም ኢምፐልስ ምንድን ነው ብያችኋለሁ? ቼንጅ ኢን ሞመንተም ነው። ኢምፐልስ ምንድን ነው? ቼንጅ ኢን ሞመንተም። ሶ ኤ ላይ ከመለስን የቢ አውቶማቲካሊ ተመልሷል ማለት ነው። ተመልሷል። እሺ አሁን ቼንጅ ኢን ሞመንተም ነው። ሞመንተም ኢኒሻልን ካልኩሌት እናድርግ። ሞመንተም ኢኒሻል ማስ ታይምስ ኢኒሻል ቬሎሲቲ፣ ማስ ታይምስ ኢኒሻል ቬሎሲቲ 2 ሲባዛ በ2 ማስ ታይምስ ኢኒሻል ቬሎሲቲ። ማሱ ስንት ነው? 2 ነው። ቬሎሲቲስ 2.5 እዚህ ጋር 2.5 ነው። 2.5 ሜትር ፐር ሰከንድ። እሺ ሲባዛ በ2.5 ይሄ ስንት ይሆናል? 5 እዩ። ዩኒቱ ምን ይሆናል? ማስ በኪሎ ግራም ነው። ቬሎሲቲስ ሜትር ፐር ሰከንድ፣ ኪሎ ግራም ሜትር ፐር ሰከንድ ብለን እናስቀምጣለን። እሺ ሞመንተም ፋይናል ማስ ታይምስ ቪ ፋይናል ይሆናል። ወይም ቪ አድርጌ ልውሰደው።
እሺ ማስ ስንት ነው? 2 ሲባዛ ቬሎሲቲ ኔጌቲቭ 2.3 ኔጌቲቭ 2.3 ይሄ ስንት ይሆናል? ማይነስ 4.6 ኪሎ ግራም ሜትር ፐር ሰከንድ ይሆናል። አሁን ቼንጅን ሞመንተሙን ነው እንግዲህ የምንፈልገው። ቼንጅን ሞመንተም ኢዝ ኢኳልስ ቱ ሞመንተም ፋይናል ማይነስ ሞመንተም ኢኒሻል። ሞመንተም ኢኒሻል ይሄ እኩል ይሆናል። ሞመንተም ፋይናላችን ስንት ነው? ኔጌቲቭ 4.6 ዩኒቱን ተውት ለጊዜው ማይነስ ሞመንተም ኢኒሻል 5 ሶ ቼንጅን ሞመንተም ኢዝ ኢኳልስ ቱ ማይነስ 9.6 ኪሎ ግራም ሜትር ፐር ሰከንድ ይሆናል። አሁን ይኸው ይሄኛው ቱዋርድ ኢስት ከሆነ ፖዘቲቭ ይሄ ቱዋርድ ኢስት ከሆነ ኔጌቲቭ አውቶማቲካሊ ምን ይሆናል? ቱዋርድ ዌስት ይሆናል ማለት ነው። ሶ ቼንጅ ኢን ፒ ኢዝ ኢኳልስ ቱ ኔጌቲቭን እንተው 9.6 ኪሎ ግራም ሜትር ፐር ሰከንድ ወዴት? ወደ ዌስት ይሆናል ማለት ነው። ምክንያቱም 2.5 ሜትር ፐር ሰከንድ ቱዋርድ ኢስቱን ፖዘቲቭ አድርጌ ከወሰድኩኝ ኔጌቲቭ አውቶማቲካሊ የኢስት ተቃራኒ ይሆናል። ሶ ምን ይሆናል? ዌስት ይሆናል ማለት ነው። እሺ ዋት ኢዝ ዘ ኢምፐልስ? ኢምፐልስ ማለት ደግሞ በዚህ ይወከላል በጄ which is equals to change in momentum ስለዚህ መልሳችን ስንት ይሆናል? 9.6 ኪሎ ግራም ሜትር ፐር ሰከንድ ወዴት? ወደ ዌስት ይሆናል ማለት ነው። ይሄ ኢምፐልሳችን ይሆናል። ኢምፐልስ ባጭሩ ቼንጅን ሞመንተም እዚህ ጋር ቺን ይዋት ማስ ሁለቱም ጋር ኮመን ነው። እዚህ ጋር እንደምታዩት ሶ ቼንጅን ሞመንተም ኢዝ ኢኳልስ ቱ ማሱን ኮመን አድርጌ ወስጄ ቪ ፋይናል ማይነስ ቪ ኢኒሻል አድርጌ ቀጥታ መስራት እችላለሁ። ቼንጅን ሞመንተም ኢዝ ኢኳልስ ቱ ማስ ኢንቱ ቪ ማይነስ ዩ። ስለዚህ እዚህ ጋር በአይናችሁ አይታችሁ ዩ ፋይናል ይሄ ነው ማይነስ 2.5 ሲቀነስ 2.5 ኔጌቲቭ 4.8 በሁለት ስናበዛው ኔጌቲቭ 9.6 ይሆናል ማለት ነው። እሺ what is the net force exerted on the ball by the surface? አሁን ቼንጅ ኢን ሞመንተምን አግኝተናል። ቼንጅ ኢን ሞመንተም ኢዝ ኢኳልስ ቱ 9.6 ኪሎ ግራም ሜትር ፐር ሰከንድ ወዴት? ወደ ዌስት። እንደገና ቺ ታይም አለች ቲ ኢዝ ኢኳልስ ቱ 0.2 ሰከንድ። እዚህ ጋር አሁን ተከታተሉኝ። ሞመንተም ማለት ምን ማለት ነው? ወይም ቼንጅን ሞመንተም ማለት ማስ ኢንቱ ቪ ፋይናል ማይነስ ቪ ኢኒሻል ወይም አንድ ስቴፕ እንደዚህ እናድርገው። ቼንጅን ሞመንተም ኢዝ ኢኳልስ ቱ ማስ ታይምስ ቼንጅን ቬሎሲቲ ይሆናል። ሶ ቼንጅን ሞመንተም ኢዝ ኢኳልስ ቱ ማስ ኢንቱ ቪ ፋይናል ማለት ምን? ቼንጅን ቪ ማለት ምን ማለት ነው? ካፒታል ቪ ማይነስ ስሞል ቪ ወይም ስሞል ዩ ቪ ፋይናል ማይነስ ቪ ኢኒሻል ማለት ነው። አሁን ይኸው እዚች ጋር ምን እንደምትለው ኔት ፎርስ ነው የሚለን። ኔት ፎርስ ደግሞ ከምን ጋር እኩል ነው? ማስ ታይምስ አክሰለሬሽን። እንደገና አንድ ስቴፕ እንውሰደው ይሄንን ማስ ኢንቱ አክሰለሬሽን ማለት ምን ማለት ነው? ቼንጂን ቪ ኦቨር ቼንጂን ቲ ማለት ነው። አሁን ይኸው እንግዲህ እዚች ጋር ቼንጂን ቪ አለ፣ ሁለቱም ጋር ቼንጂን ቲ ኦቨር ቼንጂን ቲ ባረገው ቼንጂን ቲ እዚች ጋር ቼንጂን ቲ ኦቨር እዚህ ጋር ቼንጂን ቲ ባረገው ይሄኛው ፓርት ምን ሆነ? ይሄ አክሰለሬሽን ሆነ። ይሄ አክሰለሬሽን ይሆናል። ማስ ታይምስ አክሰለሬሽን ኔት ፎርስ፣ ማስ ታይምስ አክሰለሬሽን ኔት ፎርስ ስለሚሰጠን ማለት ነው። ሶ ይሄ ኔት ፎርስ ይሆናል ማለት ነው። ሶ ኔት ፎርስ ኢዝ ኢኳልስ ቱ ቼንጅ ኢን ሞመንተም ኦቨር ቼንጅ ኢን ቲ ኦር ቼንጅ ኢን ሞመንተም ማለት ደግሞ ምን ማለት ነው? ኢምፐልስ ማለት ነው። ኢምፐልስ ኦቨር ቼንጅ ኢን ቲ። ይሄን የተወሰነ ሪአሬንጅ ብናደርገው ኢምፐልስ ኢዝ ኢኳልስ ቱ ኔት ፎርስ ሲባዛ በቼንጅ ኢን ቲ ይሆናል። አሁን እዚህ ጋር ተመልከቱ። ፎርስ ኔት ኢዝ ኢኳልስ ቱ ቼንጅ ኢን ሞመንተም ኦቨር ቼንጅ ኢን ቲ።
ቅድም ምን ብያችኋለሁ? ታይም ኦፍ ኢንተራክሽኗ አነስተኛ ከሆነች ኔት ፎርሱ በጣም ከፍተኛ ይሆናል። እስከዩ ፎርስ ኔት ኢዝ ኢኳልስ ቱ ቼንጅ ኢን ሞመንተም ኦቨር ቼንጅ ኢን ቲ። ሶች ኢንተራክሽን ታይሟ እንቁላል ለምሳሌ ሲሚንቶ ላይ ውርድ ሲል ወዲያው ነው ግጭቱ ማለት ነው። ጊዜ አይወስድም፣ ወዲያው ነው የሚጋጨው። እቺ ኢንተራክሽን ታይሙ አነስተኛ ስለምትሆን ፎርሱ ከፍተኛ ይሆናል እንቁላሉ ላይ አፕላይ የሚደረገው፣ ስለዚህ ይሰበራል። ፍራሽ ላይ ከሆነስ ይመጣል፣ ቀስ ብሎ ነው በቃ ተነካክቶ ምናምን ወደ ውስጥም ሊሰምጥ ይችላል ማለት ነው። ሶ ኢንተራክሽን ታይሟ ከፍተኛ ስለምትሆን እቺ ፎርስ ምን ትሆናለች? አነስተኛ ትሆናለች። ወደ ጥያቄያችን ስንመለስ እቺን ፓርት ብቻ ነው የምንጠቀመው፣ ቼንጅ ኢን ሞመንተም ኦቨር ቼንጅ ኢን ቲ። ይሄን ፎርሙላ ግን ያዙት፣ ይሄን ፎርሙላ ያዙት። ለምሳሌ እዚችው ጋር አንድ ነገር ለመጨመር ያክል አንድ ግራፍ ቢኖረን ይሄ ግራፍ ታይም ቨርሰስ ፎርስ ኔት ፎርስ ማለት ነው። ይሄ ቢሆንና ኤሪያ ቢሰጠን እዚህ ጋር ለምሳሌ እዚህ ጋር ይሄ 10 ቢሆን እቺ ደግሞ 15 ብትሆን ኢምፐልስ ብንጠየቅ ማለት ነው ዘ ኤሪያ አንደር ዘ ፎርስ ቨርሰስ ታይም ግራፍ ነው ኤሪያ ይሆናል ማለት ነው ባጭሩ። ስለዚህ 10 ሲባዛ በ15 150 ይሆናል። ኢምፐልስ ኢዝ ኢኳልስ ቱ ኔት ፎርስ ታይምስ ቲ ነው ወይም ቼንጅ ኢን ቲ ነው። ሶ ፎርስ የፎርስ ቨርሰስ ታይም ግራፍ ወይም የታይም ቨርሰስ ፎርስ ግራፍ ኤሪያ ምን ይሰጠናል? ኢምፐልስ ይሰጠናል። አስታውሱ፣ ኢምፐልስ ይሰጠናል። እሺ ወደ ጥያቄያችን እንመለስ። ኔት ፎርስ ነው የተጠየቅነው። ኤፍ ኔት ኢዝ ኢኳልስ ቱ ቼንጅ ኢን ፒ 9.6 ኦቨር ቼንጅ ኢን ቲ 0.2። ይሄ ምን ይሆናል? 96 ሁለተኛ 48 ምን ኒውተን ወዴት? ቱ ዘ ዌስት፣ ወደ ዌስት ይሆናል ማለት ነው። ዌስት ይሄ ይሆናል። what is the momentum of a 200 kilogram mass if it has kinetic energy of 1600 ጁል? አሁን እዚህ ጋርም ተከታተሉኝ፣ በደንብ ተከታተሉኝ። ሞመንተም ማለት ምን ማለት ነው ተባብለናል? ማስ ታይምስ ቬሎሲቲ ነው። ማስ ታይምስ ቬሎሲቲ ነው። ካይነቲክ ኢነርጂስ፣ ካይነቲክ ኢነርጂ ደግሞ ሃፍ ኤም ቪ ስኩዌር፣ ይሄ ነው ሃፍ ኤም ቪ ስኩዌር። ይሄ ካይነቲክ ኢነርጂያችን ይሆናል። አሁን ይኸው ቬሎሲቲ ቫሪያብል ነው፣ ቫሪ ያደርጋል። ወይም ስፒድ በዚህኛው ኬዝ ቫሪ ያደርጋል። ስለዚህ ምን እናድርግ? ቬሎሲቲን እናስወግድ። ከዚህኛው ላይ ቪ ኢዝ ኢኳልስ ቱ ሞመንተም ኦቨር ማስ። ማስ ኢንትሪንሲክ ፕሮፐርቲ ነው፣ አይቀያየርም። ሶ እዚችኛዋ ቪ ቦታ ላይ ይህንን አምጥተን ተካ። ካይናቲክ ኢነርጂ ኢዝ ኢኳልስ ቱ 1/2 ታይምስ ማስ ቪ ቦታ ላይ ይሄን ንክተት፣ ወይም እዚህ ጋር ቪን ስኩዌር ስናደርገው ምን እናገኛለን? ፒ ስኩዌር ኦቨር ኤም ስኩዌር ይሆናል። ስለዚህ እዚች ጋር ቪ ስኩዌር ቦታ ላይ ታይምስ ፒ ስኩዌር ኦቨር ኤም ስኩዌር ላድርገው። ኤም በኤም ይቃለላል። ይሄ ኤም ይሄንን ያጠፋልናል። ሶ ከዚህ ላይ ካይናቲክ ኢነርጂ ኢዝ ኢኳልስ ቱ ሞመንተም ስኩዌር ኦቨር 2ኤም። አሁን ይኸው ማስ ምንድን ነው? ኮንስታንት ነው። ለአንድ ኦብጀክት ማሱ ኮንስታንት ነው፣ አይቀያየርም። ስለዚህ ካይናቲክ ኢነርጂ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ምን? ሞመንተም ስኩዌር ነው። እሺ ዋት ኢዝ ዘ ሞመንተም ኦፍ ኤ 200 ኪሎ ግራም ማስ ኢፍ ኢት ሃዝ ካይናቲክ ኢነርጂ ኦፍ 1600 ነው የሚለን። የተጠየቅነው ምንድን ነው? ሞመንተሙን የተጠየቅነው። ስለዚህ ይሄን ክሪስ ክሮስ ብናበዛው ፒ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 2ኤም ታይምስ ካይናቲክ ኢነርጂ። ይሄን ፎርሙላ ያው ድራይቭ አድርጋችሁ ማምጣት ትችላላችሁ፣ ግን እንደዚሁ ለመያዝም አያስቸግራችሁም። ሞመንተም ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 2 ታይምስ ማስ ታይምስ ካይናቲክ ኢነርጂ። ድራይቭ አድርጋችሁ ማምጣት ትችላላችሁ በዚህ መልኩ። እሺ አሁን እንተካ። ሞመንተም ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 2 ታይምስ ማሱ ስንት ነው? 200 ታይምስ ካይኔቲክ ኢነርጂ 1600 2 ሲባዛ በ2 4 በ16 64 ሞመንተም ኢዝ ኢኳልስ ቱ 64 እዚህ ጋር ይኸው 4 ዜሮዎች አሉ ታይምስ 10 ዘ ፓወር ኦፍ 4 ዩኒቲ ያው ኪሎግራም ሜትር ፐር ሰከንድ ሶ ሞመንተም ኢዝ ኢኳልስ ቱ 64 8 ሆኖ ይወጣል።
10,000 ከስኩዌር ሩት ውስጥ 100 ሆኖ ይወጣል። ስለዚህ እዚህ ጋር 2 ዜሮን ጨምር ኪሎግራም ሜትር ፐር ሰከንድ ይሄ ይሆናል ማለት ነው። ምናልባት ኔጌቲቭም ሊመጣ ይችላል። ኔጌቲቭም አድርጋችሁ መውሰድ ትችላላችሁ። እሺ ሎ ኦፍ ኮንዘርቬሽን ኦፍ ሊኒየር ሞመንተም እንግዲህ ተነጋግረናል። ሲስተሙ አይሶሌትድ ከሆነ ኢኒሻል ሞመንተም እና ፋይናል ሞመንተም ምን ይሆናሉ? እኩል ይሆናሉ ማለት ነው። ኢፍ ኖ ኤክስተርናል ፎርስስ አይሶሌትድ ከሆነ ማለት ነው። በሌላ አነጋገር እንደ ፍሪክሽን እንደ ግራቪቲ ሲስተሙ ላይ አክት የማያደርግ ከሆነ የሙሉ ሲስተሙ ሞመንተም ኮንዘርቭድ ነው የሚሆነው ማለት ነው። ቶታል ኢኒሻል ሞመንተም ኢዝ ኢኳልስ ቱ ቶታል ፋይናል ሞመንተም። ልብ አድርጉ ምን ከሆነ ኢፍ ኖ ኤክስተርናል ፎርስስ ወይም ሲስተሙ አይሶሌትድ ከሆነ ብቻ ነው ይሄ የሚሰራው። ሲስተሙ አይሶሌትድ ካልሆነ ሞመንተም ምን አይሆንም? ኮንዘርቭድ አይሆንም ማለት ነው። እሺ አሁን ይሄን እንደ አንድ ሲስተም ነው የምትወስዱት። እዩ ሁለት መኪናዎች አሉ። ይሄን እንደ አንድ ሲስተም ነው የምንወስደው። ሶ ኔት ፎርሱ እዚህ ላይ ምን መሆን አለበት? ዜሮ መሆን አለበት። ምን እንዲሆን? ሞመንተሙ ኮንዘርቭድ እንዲሆን። የዚህኛዋ መኪና ብቻ ሞመንተም አይደለም ኮንዘርቭድ የሚሆነው አስ ኤ ሲስተም ነው፣ ሙሉ ሲስተሙ ነው። ይሄ ኢኒሻል ላይ ያለ ነው፣ ይሄ ፋይናል ላይ ያለ ነው። የዚህ መኪና ሞመንተም እና የዚህ መኪና ሞመንተምን እንደምራለን። ምን እናገኛለን? ኢኒሻል ሞመንተም እናገኛለን፣ ቢፎር ስለሆነ ማለት ነው። ከዛስ ወይ ከተጋጩ በኋላ ከተጋጩ በኋላ ደግሞ ይሄንን አፍተር አድርገን እንውሰደው። ሶ የዚህኛው መኪና ሞመንተም አለ፣ ሌላ የዚህኛው መኪና ሞመንተም አለ፣ ድምሩ አለ ማለት ነው። እዚህ ጋር ሞመንተም ኢኒሻል እናገኛለን። ሞመንተም ኢኒሻል ኢዝ ኢኳልስ ቱ ሞመንተም ፋይናል። ሞር ፕሪሳይስ ለመሆን ያክል ያው ቬክተር መሆናቸውን ለማሳየት በዚህ መልኩ እናስቀምጥ። ሶዩ እዚህ ጋር ምን መሆን አለበት? ኔት ፎርሱ ዜሮ መሆን አለበት ማለት ነው። ይሄ የሚሆን ከሆነ ሞመንተም ኮንዘርቭድ ይሆናል። እሺ አሁን ሁለት አይነት እንግዲህ ግጭት አለ። አሁን ሁለት ኦብጀክቶች በሚጋጩበት ሰዓት ያ ኮሊዥን ኢላስቲክ ኮሊዥን ሊሆን ይችላል ወይም ኢንኢላስቲክ ኮሊዥን ሊሆን ይችላል። በጣም ሲምፕል ኮንሰፕት ናቸው። ኢላስቲክ የሚሆን ከሆነ ካይነቲክ ኢነርጂ ኮንዘርቭድ ነው። በሁለቱም ኬዝ ሞመንተም ኮንዘርቭድ ነው። እዩ በኢላስቲክ ኬዝም በኢንኢላስቲክ ይሄኛውን እመጣበታለሁኝ። ሁለቱ ላይ ትኩረት አድርጉ። በኢላስቲኩም ኬዝ በኢንኢላስቲኩም ኬዝ ሞመንተም በሁለቱም ኬዝ ምንድነው? ኮንዘርቭድ ነው። ኢዝ ሞመንተም ኮንዘርቭድ? የስ። ልዩነቱ ምኑ ጋር ነው የሚመጣው? ካይነቲክ ኢነርጂው ላይ ነው የሚመጣው። ካይነቲክ ኢነርጂው ኢላስቲክ ከሆነ ኮንዘርቭድ ነው። ኢንኢላስቲክ ከሆነ ግን ኮንዘርቭድ አይሆንም። ለምሳሌ ሁለት መኪናዎች ሲጋጩ ኢንኢላስቲክ ኮሊዥን ነው። ምክንያቱም ልክ በሚጋጩበት ሰዓት መሃል ላይ ወደ ሂት ኢነርጂ የሚቀየር የኢነርጂ ታይፕ ይኖራል። ከካይነቲክ ኢነርጂ ወደ ምን ይቀየራል? ወደ ሂት ኢነርጂ ይቀየራል። ሶ ኢኒሻል ላይ የነበረን ካይነቲክ ኢነርጂ ፋይናል ላይ ካለን ምን ይሆናል? ይበልጣል። ምክንያቱም ከኢንሲደንቱ በኋላ የምናገኘው ኢነርጂ አነስተኛ ነው፣ ምክንያቱም ወደ ሂት ስለሚቀየር። ሙሉ ሲስተሙን ግን ካየን ኢነርጂው ወደ ሌላ ፎርም ተቀየረ። ኢነርጂ ኢዝ ኔዘር ክሪኤትድ ኖር ዲስትሮይድ ተባብለናል። ኢነርጂው ቼንጅ አላደረገም፣ ፎርሙን የቀየረው ከካይነቲክ ኢነርጂ ወደ ሌላ ፎርም ነው። ስለዚህ ከኢንሲደንቱ በኋላ ካይነቲክ ኢነርጂ ወደ ሌላ ፎርም ስለተቀየረ ኢኒሻል እና ፋይናል ላይ የምናገኘው ካይነቲክ ኢነርጂ ተመሳሳይ አይሆንም። ሶ ኢንኢላስቲክ የሚሆን ከሆነ ካይነቲክ ኢነርጂ ኮንዘርቭድ አይደለም፣ ወይም ካይነቲክ ኢነርጂ ኢኒሻሉ ከማ ይበልጣል? ከፋይናሉ ይበልጣል። ከካይነቲክ ኢነርጂ ፋይናሉ ኢኒሻሉ ይበልጣል፣ ወይም እኩል አይደሉም። ኢላስቲክ ከሆነ ደግሞ ካይነቲክ ኢነርጂ ኢኒሻል እና ካይነቲክ ኢነርጂ ፋይናል ምን ይሆናሉ? እኩል ይሆናሉ ማለት ነው። እኩል ይሆናሉ። አሁን የኢንኢላስቲክ ኮሊዥን ስፔሻል ታይፕ ኦፍ ኮሊዥን ደግሞ አለው የዚህ ማለት ነው። ፐርፌክትሊ ኢንኢላስቲክ ከሆነ ከግጭቱ በኋላ ተያይዘው ነው የሚሄዱት። ልክ ትልቅ መኪና አለ፣ ምናልባት ፊልም ላይ አይታችሁ ሊሆን ይችላል። ትንሿን መኪና ይገጫታል፣ ከዛ እየገፋ ይዟት ይሄዳል። እየገፋ ማለት ነው ይዟት ይሄዳል። ይሄ የሚሆን ከሆነ ፐርፌክትሊ ኢንኢላስቲክ ኮሊዥን እንለዋለን። ስቲል ሞመንተሙ ኮንዘርቭድ ነው።
ካይኔቲክ ኢነርጂ ኮንዘርቭድ ሊሆን አይችልም፣ ምክንያቱም የኢንኢላስቲክ ታይፕ ስለሆነ ማለት ነው። ስቲክ ቱጌዘር እዚህ ጋር አይጣበቁም። ኦብጀክቶቹ ከተጋጩ በኋላ ተጣብቀው ተያይዘው አይሄዱም። ፐርፌክትሊ ኢንኢላስቲክ ላይ ግን ምን ይሆናል? ሁለቱም ኦብጀክቶች ተያይዘው ይሄዳሉ ማለት ነው። ለምሳሌ አሳ ነባሪ አይታችሁ ከሆነ አሳ ነባሪው የሚጓዝበት ፍጥነት አለ። እንደገና ትንንሽዬዎች አሳዎች ደግሞ አሉ ከሱ የሚሸሹ። ኢኒሻሊ ምን አላቸው? ሁለቱም የየራሳቸው የሆነ ሞመንተም አላቸው። ከዛ የትልቁ አሳ ወይም አሳ ነባሪ ሄድና አሳዎቹን ይበላቸዋል፣ ወደ ውስጥ ይገባሉ። ከዛ ተያይዘው ይሄዳሉ። ይሄ ምንድን ነው? ስቲክ ቱጌዘር አድርገዋል። አብረው ተያይዘው ነው እየሄዱ ያሉት ማለት ነው። አብረው ተያይዘው ነው እየሄዱ ያሉት። እሺ እዚች ጋር አንድ ነገር ድራይቭ እናደርጋለን። ተከታተሉኝ። እሺ እነዚህ ሁለት ኦብጀክቶች አሉ ቢፎር ኮሊዥን። ይሄ ወደዛ ነው እየሄደ ያለው፣ ይሄኛው ወደዚህ ነው እየሄደ ያለው። ልብ አድርጉ። የስፒድ ቫሊዩ ካልተሰጣችሁ በስተቀር ቫሪያብል ሆኖ እያለ ፕላስ ማይነስ ብላችሁ አትጨነቁ። ፕላስ አድርጋችሁ ውሰዱ። ፕላስ ለምሳሌ ይሄ ወደዛ ስለሚሄድ ፕላስ ነው፣ ይሄ ወደዚህ ስለሚመጣ ኔጌቲቭ ነው ብለን መናገር አንችልም። ምክንያቱም ቫሪያብል ናቸው። ዩ1 ዩ2 ቫሪያብል ሆኖ ነው የተሰጡን። ስለዚህ ባለበት ነው የምንጠቀመው ማለት ነው። ምን ተባብለናል? ሞመንተም ኢኒሻል ኢዝ ኢኳልስ ቱ ሞመንተም ፋይናል። አሁን እንግዲህ ምን ላይ ነን? ኢላስቲክ ኮሊዥን ላይ ነው። ኢላስቲክ ከሆነ ካይነቲክ ኢነርጂው ምንድን ነው? ኮንዘርቭድ ነው። ካይነቲክ ኢነርጂ ኢኒሻል ኢዝ ኢኳልስ ቱ ካይነቲክ ኢነርጂ ፋይናል። ኢላስቲክ ኮሊዥን ከሆነ ካይነቲክ ኢነርጂ ኮንዘርቭድ ይሆናል ስለተባባልን ማለት ነው። እሺ አሁን ይሄንን እንደ አንድ ሲስተም ነው የምናስበው። እንግዲህ እንደ አንድ ሲስተም ይሄ የራሱ ሞመንተም አለው፣ ያ የራሱ ሞመንተም አለው ኢኒሻሊ። ሶ ኤም1 ዩ1 የዚህ ማለት ነው ኢኒሻሊ ፕላስ ኤም2 ዩ2 ኢኒሻሊ ኢዝ ኢኳልስ ቱ ሞመንተም ፋይናል። ይኸው ኤም1 ቪ1 ኤም1 ካፒታል ቪ1 ፕላስ ኤም2 ካፒታል ቪ2 ይሄ ሆነ። ኤም1ን ወደ አንድ ሳይድ እናምጣ። ኤም1 ዩ1 ይሄ ነው ወደዚህ ስናመጣው ማይነስ ኤም1 ቪ1 ኢዝ ኢኳልስ ቱ ይሄ እዚህ ባለበት ይቀመጥ ኤም2 ቪ2 ማይነስ ኤም2 ዩ2 ይሄ ይሆናል። ኤም1ን ኮመን ልውሰድ እዚህ ጋር ኤም1ን ኮመን ስወስድ ኤም1 ኢንቱ ዩ1 ማይነስ ቪ1 ይሆናል ኢዝ ኢኳልስ ቱ እዚህ ጋር ደግሞ ኤም2ን ኮመን ልውሰድ ኤም2 ኢንቱ ቪ2 ማይነስ ዩ2 ይሄንን ያዙ። አሁን ወዴት እንሂድ? ወደ ካይናቲክ ኢነርጂው ደግሞ እንሂድ። ካይናቲክ ኢነርጂ ኢኒሻል የዚህ ሃፍ አሁን ካይናቲክ ኢነርጂ ኢኒሻል ከፋይናሉ ጋር እኩል ነው ተባብለናል። ካይናቲክ ኢነርጂ ኢኒሻል የነዚህ ኢኒሻል ካይናቲክ ኢነርጂ፣ ፋይናሉስ የነዚህ ካይናቲክ ኢነርጂ። ይሄ ለብቻው የራሱ ካይናቲክ ኢነርጂ ያለው፣ ይሄም የራሱ ካይናቲክ ኢነርጂ ያለው ኢኒሻል ላይ፣ ፋይናል ላይ ይሄም የራሱ ካይናቲክ ኢነርጂ ያለው፣ ይሄም የራሱ ካይናቲክ ኢነርጂ ያለው። ምክንያቱም ማስ ቬሎሲቲ አፍተር ኮሊዥን ማስ ቬሎሲቲ። ስለዚህ አራት ምን አለን? ካይነቲክ ኢነርጂ አለን ማለት ነው። ኢኒሻል ላይ ኦብጀክቶቹ የየራሳቸው አንዳንድ፣ ፋይናልም ላይ ኦብጀክቶቹ የየራሳቸው አንዳንድ ማለት ነው። ሶ ከዚህኛው እንነሳ። ሃፍ ኤም1 ዩ1 ፕላስ ሃፍ ኤም2 ዩ2 የእነዚህ ሁለቱ ማለት ነው ኢዝ ኢኳልስ ቱ ፋይናል ካይነቲክ ኢነርጂ የዚህም የራሱ ማለት ነው ሃፍ ኤም1 ቪ1 ስኩዌር ፕላስ ሃፍ ኤም2 ቪ2 ስኩዌር የዚህና የዚህ ድምር ማለት ነው። አሁን ሃፍ ሁሉም ጋር አለ እንደምታዩት፣ ሃፍ ሁሉም ጋር አለ። ይሄን እናጥፋው። ይሄ ይቃለላል በዚህ መልኩ። አሁን ተመሳሳይ ማስ የሆኑትን ወደ አንድ እናምጣ። እዚች ጋር ስኩዌር ረስቻለሁኝ። ይሄ ስኩዌር መሆን አለበት፣ ይሄ ስኩዌር መሆን አለበት። ምክንያቱም ካይነቲክ ኢነርጂ ሃፍ ኤምቪ ስኩዌር እንደሆነ ስለምናውቅ ማለት ነው። እሺ ኤም1 ዩ1 ስኩዌር ይሄን ወደዚህ ላምጣው። ማይነስ ኤም1 ቪ1 ስኩዌር እኩል ይሆናል። እዚህ ጋርስ ኤም2 ቪ2 ስኩዌር ይሄን ደግሞ ወደዛ ልውሰደው። ማይነስ ኤም2
ዩ2 ስኩዌር ይሄ ይሆናል ማለት ነው። ማስ1ን ወደ አንድ አመጣው። ማስ1 ያለበትን ወደ አንድ፣ ማስ2 ያለበትን ወደ ሌላ ሳይድ ወሰድኩኝ። እዚች ጋችን ተመልከቱ። ኤክስ ስኩዌር ማይነስ ዋይ ስኩዌር ይሄ ፋክተራይዝ ሲደረግ ኤክስ ማይነስ ዋይ ታይምስ ምን ኤክስ ፕላስ ዋይ ይሆናል። ይሄን እናውቃለን። ይሄን በዚህ ብታበዙ ይሄን ይሰጠናል። ወዴት እየሄድኩ እንደሆነ ግልጽ ነው። አሁን ኤም1ን ኮመን ስወስድ እዚህ ጋር ኤም1ን ኮመን ስወስድ ዩ1 ስኩዌር ማይነስ ምን ቪ1 ስኩዌር ይሆናል። ኤም1ን ኮመን ስወስድ ይሄን እናገኛለን። እዚህ ጋር ምንምጣ ኤም2ን ኮመን ልውሰድ ቪ2 ስኩዌር ማይነስ ዩ2 ስኩዌር ይሆናል። ዩ2 ስኩዌር ይሄ ይሆናል ማለት ነው። አሁን በዚህ ፎርሙላ መሰረት ኤ ስኩዌር ኤክስ ስኩዌር ማይነስ ቢ ስኩዌር ኤክስ ፕላስ ዋይ ታይምስ ኤክስ ማይነስ ዋይ ከሆነ ዩ1 ስኩዌር ማይነስ ቪ1 ስኩዌር ዩ1 ፕላስ ቪ1 ታይምስ ዩ1 ማይነስ ቪ1 ይሆናል ማለት ነው። አሁን ከዚህ ጋር እንዲመሳሰልልኝ ዩ1 ማይነስ ቪ1ን ላስቀድም፣ ኔጌቲቭን ላስቀድም ማለት ነው። ልክ እዚህ ጋር እንዳለው ኤም1 ይሄንን እንዴት መጻፍ እንችላለን? ዩ1 ማይነስ ቪ1 ታይምስ ምን ማይነስ አይደለ? ቀጥሎ ደግሞ ፕላስ ራሳቸውን እንደምራቸዋለን ኢንቱ ዩ1 ፕላስ ቪ1 ኢዝ ኢኳልስ ቱ እዚህ ጋር በተመሳሳይ ኤም2 ኢንቱ ቪ2 ማይነስ ዩ2 ኢንቱ ቪ2 ፕላስ ዩ2 ይሆናል። ቪ2 ፕላስ ዩ2 ይሆናል። እሺ እዚች ጋቺ ነገር አለች ኤም1 ታይምስ ዩ1 ማይነስ ቪ1 የቱ ማለት ነው? ይሄ ማለት ነው። ኤም1 ኢንቱ ዩ1 ማይነስ ቪ1 ከማጋ እኩል ነው? ከኤም2 ኢንቱ ቪ2 ማይነስ ዩ2 ከዚህ ጋር እኩል ነው። ኤም2 ኢንቱ ቪ2 ማይነስ ዩ2 ከሁለቱም ሳይድ ላይ እነዚህ እኩል ስለሆኑ እናጣፋቸዋለን ማለት ነው። ይሄንን ሙሉ ለሙሉ በዚህ ማጥፋት እንችላለን። ምን ቀረ እዚህ ጋር? ዩ1 ፕላስ ቪ1 ዩ1 ፕላስ ቪ1 ኢዝ ኢኳልስ ቱ እዛ ጋስ ምን አለን? ዩ2 ፕላስ ቪ2 ይሄ ያለን ማለት ነው። ዩ1 ፕላስ ቪ1 ኢዝ ኢኳልስ ቱ ቪ2 ፕላስ ዩ2 ይሄንን እናገኛለን። ስለዚህ ዋን ዋን ያለባቸው ቱቱ ካለባቸው ድምር ጋር እኩል ይሆናል። ዋን ዋን ያለበት ድምር ከቱቱ ካለበት ድምር ጋር እኩል ይሆናል ማለት ነው። እቺን ያዙ ጥያቄ ስንሰራ ስለምንጠቀምበት። እሺ ወደ ጥያቄ እንሂድ አሁን። ኮንሲደር ቱ ማስስ ኤም1 4 ኪሎ ግራም እና ኤም2 6 ኪሎ ግራም። ይሄ ስንት ነው? 4 ኪሎ ግራም ነው እዚህ ጋር። ይሄ 4 ኪሎ ግራም፣ ኤም2 ደግሞ 6 ኪሎ ግራም 6 ኪሎ ግራም ሙቪንግ አሎንግ ዘ ሴም ላይን ኢን ኦፖዚት ዳይሬክሽን። ይሄ ወደዛ ይሄ ወደዚህ ማለት ነው። ያንኑ ምስል እንደ ሪፈረንስ ውሰዱ ስለሚል ነው። እሺ ዊዝ ቬሎሲቲስ 2 ሜትር ፐር ሰከንድ። ይሄኛው በ2 ሜትር ፐር ሰከንድ ነው የሚሄደው። 2 ሜትር ፐር ሰከንድ። እሺ ይሄኛውስ በ1 ሜትር ፐር ሰከንድ። አሁን ቫልዩ ተሰጥቶናል። ስለዚህ ይሄኛው ፖዚቲቭ ወደዛ ፖዚቲቭ አድርገን ከወሰድን ወደዚህ ምን ይሆናል? አውቶማቲካሊ ኔጌቲቭ ይሆናል። እዚች ጋር እንምጣ። -1 ሜትር ፐር ሰከንድ ይሆናል ማለት ነው። የዚህ -1 ሜትር ፐር ሰከንድ ሪስፔክቲቭሊ አሎንግ ዘ ዳይሬክሽንስ ኢንዲኬትድ ኢፍ ዘ ማስስ ሜክ አን ኢላስቲክ ኮሊዥን። ኢላስቲክ ኮሊዥን ከሆነ ካይነቲክ ኢነርጂውም ጭምር ምንድነው? ኮንዘርቭድ ነው። ሞመንተሙ ኮንዘርቭድ ነው በየትኛውም የግጭት አይነት ማለት ነው። ካይነቲክ ኢነርጂውም ኮንዘርቭድ ነው ማለት ነው። ዋት አር ዘ ቬሎሲቲስ ኦፍ ኢች ኦፍ ዘ ማስስ አፍተር ኮሊዥን፣ ከኮሊዥኑ በኋላ ያለውን ማለት ነው። እዚህ ጋር እዩ። እነዚህ አቅጣጫው ወዴትም ይሁን አትጨነቁበት እሱን። እሺ አንድ ኢኩዌሽን እንውሰድ። አሁን ቅድም ያየነው ኢኩዌሽን እንውሰድ። እንዴት ነበር ያየነው? እንደዚህ u1 ፕላስ v1 ኢዝ ኢኳልስ ቱ u2 ፕላስ v2።
ይሄን ካልወሰድን ሶልቭ ማድረግ አንችልም። ምክንያቱም ኢኒሻል ሞመንተም ኢዝ ኢኳልስ ቱ ፋይናል ሞመንተም ይሄን ይዘን ነው ቁጭ የምንለው። ካይኔቲክ ኢነርጂውንም የግድ መጠቀም አለብን። ይሄኛው ኢንፎርሜሽን ስለተሰጠን ሁለት ቫሪያብል ነው ያለን። የተጠየቅነው ምንድን ነው? ዋት አር ዘ ቬሎሲቲስ ኦፍ ኢች ኦፍ ዘ ማስስ የዚህንም ቬሎሲቲ የተጠየቅነው። ስለዚህ አትሊስት ሁለት ኢኩዌሽን ያስፈልገናል ማለት ነው። ሁለት ኢኩዌሽን አንደኛውን እዚህ ጋር ድራይቭ አድርገናል። ይሄን ፎርሙላ ድራይቭ አድርገን ያመጣ ነው ከኢላስቲክ ኮሊዥን ሲስተም ላይ ነው። ሲስተሙ ኢላስቲክ ኮሊዥን ካካሄደ ይሄ ትሩ ይሆናል። ኢንኢላስቲክ ቢሆን ግን ይሄኛውን ፎርሙላ መጠቀም አንችልም። ስለዚህ ቺን አንድ ፎርሙላ እንያዝና ቫልዩዋችንን እንተካ። u1 2 ሜትር ፐር ሰከንድ 2 ልበለው ፕላስ v1 አይታወቅም ኢዝ ኢኳልስ ቱ እዩ v1 ወደዚህ ስለሆነ ኔጌቲቭ አደርጋለሁ አይታወቅም። ባለበት እንደ ቫሪያብል ብቻ አስቀምጡት። እንደ ቫሪያብል አስቀምጡት። ሶልቭ ስታደርጉ ፖዚቲቭ ከመጣ አሰየው፣ ኔጌቲቭም ከመጣ እንደዛው እንወስዳለን። ዩ2 ይሄ ነው እንደምታዩት ስንት -1 ፕላስ v2 ይሄንን ሪአሬንጅ ብናደርገው v2 ማይነስ v1 ኢዝ ኢኳልስ ቱ 3 ይሆናል። እዩ v1ን ወደዛ ሳይድ ውሰዱት v2 ማይነስ v1 ይሆናል። -1ን ወደዚህ ስናመጣ 2 + 1 3 ይሆናል ማለት ነው። ሶ እዚህ ጋር አንድ ኢኩዌሽን አለችን። አሁን ደግሞ ሞመንተም ኮንዘርቭድ እንደሆነ እናውቃለን። ሞመንተም ኢኒሻል ኢዝ ኢኳልስ ቱ ሞመንተም ፋይናል እንላለን ማለት ነው። ባጭሩ m1 u1 ፕላስ m2 u2 ኢዝ ኢኳልስ ቱ m1 v1 ፕላስ m2 v2። እዚህ ጋር ኢኒሻል ቬሎሲቲዎቹ u1 እና u2 ናቸው። m1 u1 ፕላስ m2 u2 ኢዝ ኢኳልስ ቱ m1 v1 ፕላስ m2 v2። ይሄን እናስቀምጥ። እሺ አሁን ቬሎሲቲዎቹን እንተካ። u1 ስንት ነው? u1 2 ነው። m1ስ 4። ሶ ይሄን አብዙት ቀጥታ 4 ሲባዛ በ2 8። እሺ እዚህ ጋር ደግሞ እንምጣ። m2 u2 ነው እዚህ ጋር m2 u2 6 ሲባዛ በ-1 -6 እኩል ይሆናል ማስዋን ስንት ነው? 4 4 ታይምስ v1 ፕላስ ማስቱ 6 ነው 6 ታይምስ v2 ይሆናል ማለት ነው። 8 ሲቀነስ 6 2 እኩል ይሆናል 4v1 ፕላስ 6v2። በሁለት ብናቃልለው ይሄ 1 እኩል ይሆናል 2v1 ፕላስ 3v2። አሁን ሁለት ኢኩዌሽን ሁለት አንሆናለን። ሶ በቀላሉ ሶልቭ ማድረግ እንችላለን ማለት ነው። ይሄን ላጥፋው። እሺ ሴሌክት ላደርግ ነበር፣ ችግር የለም። እንደዚህ እናድርግ። 1 ኢዝ ኢኳልስ ቱ 2v1 ፕላስ 3v2 ይሄ ያለን። ይሄን ላጥፋው። አሁን ምን እናድርግ? እዚህ ጋር -v1 ናት እቺ። አጠቃላይ ይሄንን በሁለት ባበዛው v1ን ማጥፋት እችላለሁ። ይሄን ሙሉ ለሙሉ በሁለት ላብዛው ታይምስ 2 ላድርገው። ይሄን እንዳለ ማለት ነው። 2 ታይምስ 3 6 ኢዝ ኢኳልስ ቱ 2 ታይምስ v2 2v2 ይሆናል። 2 ታይምስ ማይነስ v1 -2v1 ይሆናል። ይሄ ነው ወደታችን ደምረው። አሁን 2v1 አለ እዚህ ጋር -2v1 አለ። እነዚህ ይጠፋፋሉ። 2v2 ፕላስ 3v2 5v2 ኢዝ ኢኳልስ ቱ 1 ሲደመር 6 7 ይሆናል። v2ን ለብቻው ለማስቀረት ለ5 ባካፍል v2 ኢዝ ኢኳልስ ቱ 7/5 ምን ሜትር ፐር ሰከንድ። አቅጣጫ ተሰጥቶናል። የተሰጠን ነገር የለም። ሶ ይሄ ምንድነው የሚሆነው ማለት ነው? ፖዚቲቭ ስለሆነ u1 ሲሄድ በነበረበት አቅጣጫ ነው የሚሆነው። በu1 አቅጣጫ ፖዚቲቭ አድርገን ስለወሰድን ማለት ነው። እሺ ይሄ ይሆናል። አሁን ደግሞ v1ን እንፈልግ። ከዚህ ላይ ለv1 ሶልቭ ብናደርግ v2 ማይነስ 3 ኢዝ ኢኳልስ ቱ v1 ይሆናል። እንተካ 7/5
ሲቀነስ 3 ማለት ምን ማለት ነው? 15 አምስተኛ ማለት ነው። ኢዝ ኢኳልስ ቱ v1 በአምስት አምስተኛ አብዙት። ከዚህ ላይ v1 ኢዝ ኢኳልስ ቱ -8 አምስተኛ ሜትር ፐር ሰከንድ ይሆናል። ሜትር ፐር ሰከንድ። የዚህ አቅጣጫ ደግሞ ምንድን ነው የሚሆነው? ማስዋን ከሚጓዝበት አቅጣጫ በተቃራኒ ማለት ነው። ማስዋን ከሚጓዝበት አቅጣጫ በተቃራኒ አስዩም ይሄንን ኢስት አድርገን ብንወስድ ይሄም ኢስት ይሆናል፣ ይሄኛው ምን ይሆናል? ዌስት ይሆናል ማለት ነው። ዌስት ይሆናል። በዚህ መልኩ እንሰራለን። እሺ ሌላ ከዚህ በፊት ምን ብያችኋለሁኝ? ኢምፐልስ ኢዝ ኢኳልስ ቱ ፎርስ ኔት ፎርስ ማለት ነው ታይምስ ቼንጅ ኢን ቲ ነው ብያችሁ ነበር። ይሄ ደግሞ ከምን ጋር እኩል ነው? ከቼንጅ ኢን ሙመንተም። እንደዚህ ግራፍ የሚሰጣችሁ ከሆነ ፎርስ ቨርሰስ ታይም ተሰጥቷችሁ ኢምፐልስ ወይም ቼንጅ ኢን ሙመንተም ከተጠየቃችሁ ሲምፕሊ ኤሪያ መፈለግ ነው። እሺ the force F acting on a particle of mass m is indicated by the force time graph shown below እዚህ ማለት ነው። the change in momentum of the particle over the time interval from 0 to 8 ሰከንድ ከ0 እስከ 8 ሰከንድ ምኑን የተጠየቅነው? ቼንጅ ኢን ሙመንተሙን የተጠየቅነው። ቼንጅ ኢን ሙመንተም ማለት ደግሞ ኔት ፎርስ ታይምስ ቲ ነው። ይሄ ምን ማለት ነው? ኤሪያ ማለት ነው። ባጭሩ ኤሪያ ማለት ነው። ሶ እዚህ ጋር አንድ ኤሪያ አለን። እዚህ ጋር እዩ። ይሄ አንድ ኤሪያ አለ። እዚህ ይሄ አለ። ሌላ ይሄ ኤሪያ አለ። ይሄ ኤሪያ አለ። ሌላ ደግሞ ይሄኛው ኤሪያ አለ። እነዚህን ኤሪያዎች ካልኩሌት እናደርጋለን ማለት ነው። እሺ ይሄ እንደምታዩት ትሪያንግል ነው። ይሄ ራይት አንግል ነው። እዚህ ጋር የትሪያንግል ኤሪያ ኦፍ ትሪያንግል ምንድነው የሚሆነው? ሃፍ ታይምስ ቤዝ ታይምስ ሃይት እኩል ይሆናል። ቤዙ ስንት ነው? 2 1/2 ታይምስ 2 ታይምስ ከፍታ ከ0 እስከዚህ ድረስ 6 ነው እንደምታዩት። ከዚህ እስከዚህ ያለው 6 ነው። እዚህ ጋር 6 ስለሚያሳይ ታይምስ 6 ይሄ ምን ይሆናል? 6 ኪሎግራም ሜትር ፐር ሰከንድ። ኪሎግራም ሜትር ፐር ሰከንድ ቼንጅ ኢን ሙመንተም ስለሆነ ማለት ነው። እሺ እዚህ ጋር ደግሞ እንምጣ። ይሄ ሬክታንግል ነው። ሌንግስ ታይምስ ዊድዝ ኤሪያ ኦፍ ይሄን ምን ልበለው? ኤሪያ ኦፍ ዘ ሬክታንግል 1 ኢዝ ኢኳልስ ቱ የሬክታንግል ስለሆነ ማለት ነው። ሌንግስ ታይምስ ዊድዝ ነው። ሌንግስ ታይምስ ዊድዝ ይሆናል። ሌንግስ ከዚህ እስከዚህ ከ2 እስከ 4 2 ማለት ነው። ወይም 4 ሲቀነስ 2 ይሆናል። ታይምስ ሄይት ወይም ዊድዝ ከፍታው ምን ያህል ነው? -3 ከታች ነው ያለው። ቬክተር ስለሆነ ምን ይሆናል? ኔጌቲቭ ሊሆን ይችላል። ልብ አድርጉ። ይሄ ኤሪያ አይደለም። ኤሪያል ነው እንጂ ኤሪያ አይደለም። ምንድነው በትክክል? ቼንጅ ኢን ሙመንተም ነው። ስለዚህ ኤሪያ ኦፍ ዘ ሬክታንግል 1 ስንት ይሆናል? -6 ኪሎግራም ምን ሜትር ፐር ሰከንድ ይሆናል። ሜትር ፐር ሰከንድ። እሺ እዚህኛው ጋር ደግሞ እንምጣ። ይሄም ሬክታንግል ነው እንደምታዩት። ሌላ ከለር ልጠቀም። ይሄም ሬክታንግል ነው። ይሄ ከፍታው ምን ያህል ነው እንደምታዩት? ይሄ 3 ነው። ከ0 እስከ 3 ስለሄደ ከ4 እስከ 8 ሲቀነስ 4 ስንት ይሆናል? 4 ከዚህ እስከዚህ ያለው ስንት ነው? ይሄ 4 ነው ማለት ነው። የዚህ ኤሪያ ምን ይሆናል? 3 ታይምስ 4 12 ማለት ነው። አሁን ቼንጅ ኢን ሙመንተሙ የሶስቱ ኤሪያዎች ድምር ይሆናል። ይሄንን ኤሪያ 1 ልበለው፣ ይሄንን ኤሪያ 2 ልበለው፣ ይሄኛውን ደግሞ ኤሪያ 3 ልበለው። ቼንጅ ኢን ሙመንተም ኢዝ ኢኳልስ ቱ ኤሪያ 1 ፕላስ ኤሪያ 2 ፕላስ ኤሪያ 3። ቼንጅ ኢን ሙመንተም ኢዝ ኢኳልስ ቱ ኤሪያ 1 የትሪያንግሏ 6 ማለት ነው። ኤሪያ 2 ይሄ ማለት ነው ስንት ነው? -6 ፕላስ ኤሪያ 3 የሬክታንግሉ 12። ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል። ቼንጅ ኢን ሙመንተም እኩል ይሆናል 12 ኪሎ ግራም ሜትር ፐር ሰከንድ። ይሄ ይሆናል ማለት ነው። አሁን ደግሞ ኢንኢላስቲክ ኮሊዥን ላይ ኤግዛምፕሎችን እናያለን። ኖርማሊ ከተሰጣችሁ ጥያቄው ቀጥታ ስሩ፣ ግን አንዳንዴ ምን ተብላችሁ ትጠየቃላችሁ? ኮሊዥኑ ኢንኢላስቲክ ነው ትባላላችሁ። ኢንኢላስቲክ ነው ወይስ አይደለም? በዛ ኬዝ ምን ታደርጋላችሁ? ካይናቲክ ኢነርጂዎቹን ወደ ማነጻጸር ትሄዳላችሁ። ኢኒሻል ካይናቲክ ኢነርጂ እና ፋይናል ካይናቲክ ኢነርጂውን ወደ ማነጻጸር።
ሶ በዚህ ኬዝ ካይነቲክ ኢነርጂ ኢኒሻል እና ካይነቲክ ኢነርጂ ፋይናል ምን አይሆኑም? እኩል አይሆኑም። የትኛው ይበልጣል? ካይነቲክ ኢነርጂ ኢኒሻሉ ይበልጣል ከፋይናሉ። ከካይነቲክ ኢነርጂ ፋይናሉ ኢኒሻሉ ይበልጣል። ምክንያቱም ልክ በግጭት በሚጋጩበት ሰዓት የተወሰነው ፋይናል ላይ ካለው ፋይናል ላይ ያለውን ካይነቲክ ኢነርጂ ስናይ የተወሰነው ወደ ሂት ይቀየራል። ስለዚህ ኢኒሻል ላይ ያለው ይበልጣል ማለት ነው። ይሄን ያዙ። ዞሮ ዞሮ ካይነቲክ ኢነርጂ ኢኒሻል እና ፋይናል እኩል የማይሆን ከሆነ ኮሊዥኑ ምንድን ነው? ኢን ኢላስቲክ። ኢን ኖ ማለት ነው አይደለ? ኢን ኖ። ስለዚህ ካይነቲክ ኢነርጂ ኖ ኮንዘርቭድ አይሆንም። ሞመንተም ግን በሁለቱም ኬዝ ምንድን ነው? ኮንዘርቭድ ነው። እሺ የ700 ግራም ፒስትል ሎድድ ዊዝ 180 ግራም ቡሌት ሬስትስ ኦን ኤ ስሙዝ ቴብል። ቴብል ላይ ሽጉጥ አለ። ሽጉጡ ምን ያህል ይመዝናል? 700 ግራም። ውስጥ ያለችው ተተኮሿ ጥይቷ ደግሞ 180 ግራም ትመዝናለች። እሺ if the bullet suddenly goes off with a speed of 300 meter per second with what speed will the pistol recoil? አሁን ወደፊት በሚተኮስበት ሰዓት ጥይቷ ወጥታ ስትሄድ መሳሪያው እኛን ወደ ኋላ ይገፋናል። ምናልባት አንዳንድ ፊልም ላይ አይታችሁ ሊሆን ይችላል። እኔ አይቼ አላቅም በአካል ነገር ግን ፊልም ላይ አያለሁኝ አንዳንዴ፣ ወይም አኒሜሽኖችንም አያለሁኝ ቪዥዋላይዝ ለማድረግ። ልክ በሚተኮስበት ሰዓት መሳሪያው ጫና ወደ ኋላ ያሳድራል ማለት ነው። ሪኮይል ኒውተን ሰርድ ሎው። ጥይቷ ወደፊት ስትሄድ መሳሪያው ደግሞ ወደ ኋላ ምን ይሆናል? ይወረወራል ማለት ነው። እንደውም ጠንካራ ሰው ካልያዘው ወደ ኋላ ሊጥለው ሁላ ይችላል። የዛ አይነት ነገር አለ። እሺ ሶ አሁን ኢኒሻሊ ማለት ነው ሽጉጡም አትሬስት ነው፣ ጥይቷም ውስጥ ላይ ሆነ አትሬስት ናት። አሁን የዚህ የፒስትሉ ማለት ነው ኢኒሻል ቬሎሲቲ ኦፍ ዘ ፒስትል ስንት ነው? 0 ነው። ሌላ ኢኒሻል ቬሎሲቲ ኦፍ ዘ ቡሌት እሱም ምንድን ነው? 0 ነው መጀመሪያ ማለት ነው። ከዛ ከተተኮሰ በኋላ ግን ምን ይሆናል ማለት ነው? ጥይቷም የራሷ ስፒድ አላት። እንደገና ሽጉጡም የራሱ ወደኋላ ሪኮይል የሚያደርግበት የራሱ የሆነ ምን አለው? ስፒድ አለው ማለት ነው። አሁን ቪ ፋይናል ኦፍ ዘ ፒስትል ስንት እንደሆነ አናቅም። ቪ ፋይናል ኦፍ ዘ ቡሌት ስንት ነው? 300 ሜትር ፐር ሰከንድ። አሁን ሞመንተም ኢኒሻል ኢዝ ኢኳልስ ቱ ሞመንተም ፋይናል። ኢላስቲክም ሆነ ኢንኢላስቲክ ኮሊዥን ሞመንተም ሁልጊዜ ኮንዘርቭድ ነው። ሶ እዩ እዚህ ጋር ኢኒሻል ላይ የሁለቱ ምንድን ነው? 0 ነው። 0 ኢዝ ኢኳልስ ቱ ነው የምንለው። 0 ኢዝ ኢኳልስ ቱ ማስ ኦፍ ዘ ፒስትል 700 ግራም ኮንቨርሽን አይፈልግም። 700 ግራም ሲባዛ በቬሎሲቲ ቪ ኦፍ ዘ ፒስትል ፕላስ የዚህኛው ማስ ስንት ነው? 180 ሲባዛ በ300 አሁን አቅጣጫውን አትጨነቁ። ይሄንን የሆነ አድርጋችሁ ውሰዱ። ዞሮ ግን ምንድን ነው? ተቃራኒ ነው የሚሆነው። ምክንያቱም ይሄ 0 ከሆነ ሞመንተም ኢኒሻሉ 0 ከሆነ ሞመንተም ፋይናሉ ምን መሆን አለበት? 0 መሆን አለበት የግድ። ለምን? ኮንዘርቭድ ስለሆነ ኢኒሻልና ፋይናል እኩል ስለሆኑ። ይሄ ፖዘቲቭ ከሆነ የግድ የፒስትሉ ቬሎሲቲ ምን መሆን አለበት? ኔጌቲቭ መሆን አለበት። ድምራቸው ምን እንዲመጣ? 0 እንዲመጣ ማለት ነው። 0 እንዲመጣ። እሺ እዚህ ጋር እዩ። ይሄን 2 0 እዚህ ጋር ባለበት 2 0 ማጥፋት እችላለሁ። 7 ቪፒ ኢዝ ኢኳልስ ቱ ማይነስ 540 180 ሲባዛ በ3 ቪፒ እኩል ይሆናል ኔጌቲቭ 540 ሲካፈል ለ7 ምን ሜትር ፐር ሰከንድ። እንግዲህ ይሄንን ማካፈል ትችላላችሁ። ወደ 77 አካባቢ ይመጣል። 540 ሲካፈል ለ7 7 ጊዜ 49 57 ሶ ቪፒ እኩል ይሆናል ኔጌቲቭ 77 ሜትር ፐር ሰከንድ ይሆናል። ይሄ ወደ ኢስት ከሆነ ይሄ 30 ማለት ነው። ወደ ኢስት ከሆነ ይሄኛው ወደ ዌስት ይሆናል ማለት ነው። ያ ወደ ኖርዝ ከሆነ ይሄኛው ወደ ሳውዝ ይሆናል ማለት ነው። በዚህ መልኩ ትሰራላችሁ። ኦኬ ፉሊ ሎድድ ዳምፕ። አሁን ደግሞ ፐርፌክትሊ ኢንኢላስቲክ ኮሊዥን ምሳሌ እናያለን። የዚህን ምሳሌ እናያለን። ፉሊ ሎድድ ዳምፕ ትራክ ዊዝ ኤ ማስ ኦፍ ይሄን ያክል ማስ አለው የትራኩ ማለት ነው። በዚህን ያክል ፍጥነት ይሄዳል።
ማስ ኦፍ ዘ ትራክ ስንት ነው? 25000 ኪሎ ግራም። ፍጥነት ቪ ኦፍ ዘ ትራክ 72 ኪሎ ሜትር ፐር አወር። ይሄ ነው። ኦን ኤ ሌቭል ፔቭድ ሮድ ኦን ኢትስ ዌይ ኢት ሰደንሊ ኮላይድ ሄድ ኦን። ሄድ ኦን ማለት ፊት ለፊት በተመሳሳይ ላይን ላይ ማለት ነው። በተመሳሳይ ላይን ላይ ተጋጨ። ከምን ጋር? 150 ኪሎ ግራም ከሚመዝን ባጃጅ ጋር ማለት ነው። ማስ ኦፍ ዘ ባጃጅ ስንት ነው? 150 ኪሎ ግራም ነው። 150 ኪሎ ግራም which was moving at መጀመሪያ እንግዲህ ባጃጁ የሚጓዘው በዚህን ያክል ነው። ቪ ኦፍ ዘ ባጃጅ ስንት ነው? 54 ኪሎ ሜትር ፐር አወር። በዚህን ያክል ነው የሚጓዘው በተቃራኒ አቅጣጫ ኦፖዚት ዳይሬክሽን ይለናል። ስለዚህ ይሄን ፖዘቲቭ ካረኩኝ እችኛዋን ምን ማድረግ አለብን? ማይነስ ማድረግ አለብኝ ማለት ነው። እችኛዋን ኔጌቲቭ ላርጋት በተቃራኒ አቅጣጫ ስለሆነ እየተጓዘ ያለው። what will be the final velocity of the truck ባጃጅ ሲስተም after collision? ባጃጇን ገጫት፣ ከዛ ይዟት ነው የሚሄደው ማለት ነው። ወይም ባጃጁን ገጨው ይዞት ይሄዳል። ሲስተም ሆነ ባጃጅ ትራክ ባጃጅ ሲስተም ሆነ ማለት ነው። ተያይዘው ነው የሚሄዱት። ሶ ያ ተያይዘው የሚሄዱበት ቬሎሲቲ ምን ያህል ነው ተብለን የተጠየቅነው። እሺ እዩ። ሞመንተም ኢኒሻል ማስ ኦፍ ዘ ትራክ ዩ ኦፍ ዘ ትራክ ፕላስ ማስ ኦፍ ዘ ባጃጅ ዩ ኦፍ ዘ ባጃጅ ኢዝ ኢኳልስ ቱ አሁን አንድ ላይ መጥቷል። እንደ አንድ ሲስተም በተመሳሳይ ቬሎሲቲ ነው የሚሄዱት። ስለዚህ ማስ ኦፍ ዘ ባጃጅ ፕላስ ማስ ኦፍ ዘ ትራክ አጠቃላይ ሲባዛ በምን? ካፒታል ቪ ልስጠው። ይሄ ይሆናል ማለት ነው። ይሁ ትራኩ እየተጓዘ ነበረ። ትራኩ መጀመሪያ እየተጓዘ ነበረ፣ የራሱ ሞመንተም አለው። ባጃጁም እየተጓዘ ነበረ በተቃራኒ አቅጣጫ፣ የራሱ ሞመንተም አለው። ይኸው ከዛ ተጋጩ። ከተጋጩ በኋላ ትራኩ እየገፋ ይዞት ይሄዳል። ሲስተም ሆኑ ማለት ነው፣ ትራክ ባጃጅ ሲስተም። ስለዚህ ቬሎሲቲያቸው ምን ይሆናል? ተመሳሳይ ቬሎሲቲ እየገፋ ነው ይዞት የሚሄደው ማለት ነው። ሶ ይኸው ማሳቸው የአንድ ሲስተም ይሆናል ታይምስ ቬሎሲቲ። አሁን ቁጥሮቹን እንተካ እንግዲህ። ማስ የትራኩ 25000 ታይምስ ኢኒሻል ቬሎሲቲው ስንት ነው? 72 ዩኒት ኮንቨርዥን አይፈልግም። ምክንያቱም ሁለቱም በኪሎ ሜትር ፐር አወር ናቸው። የምናገኘው ውጤት በኪሎ ሜትር ፐር አወር ይሆናል። ሲባዛ በ72 ሲቀነስ 150 ሲባዛ 150 ሲባዛ በ54 እኩል ይሆናል የሁለቱ ማስ ይሄና ይሄንን መደመር ነው። 25000 ላይ 150 ስንደምር 25150 25150 ሲባዛ በቪ ይሆናል ማለት ነው። ይሄን አብዛው አንዷን ዜሮ ቀጥታ ማጥፋት እንችላለን ከሁሉም ጋር እቺንና እቺን ማለት ነው። እዚህን ማጥፋት እንችላለን። እሺ 2500 ሲባዛ በ72 180000 ይሆናል። ሲቀነስ 15 ሲባዛ በ54 179190 ሲካፈል 25 15 ሶ ቪ ስንት ይሆናል? 71.25 ኪሎ ሜትር ፐር አወር ይሆናል። ይሄ ይሆናል። ወደ ሜትር ፐር ሰከንድ መቀየር ካስፈለገ ደግሞ ለ3.6 ማካፈል ነው። ኪሎ ሜትር ፐር አወር ነው 71.25 ሲካፈል ለ3.6 ይሄ በሜትር ፐር ሰከንድ ይሆናል። ይሄ እኩል ይሆናል ሲካፈል ለ3.6 ቪ ኢዝ ኢኳልስ ቱ 19.8 ሜትር ፐር ሰከንድ ይሆናል ማለት ነው። አቅጣጫው ወዴት ነው? የትራኩን አቅጣጫ ነው የሚይዘው። ትራኩ በሚሄድበት አቅጣጫ እንዴት አወቅን? ሎጂካሊም ያስኬዳል። ሲቀጥል ግን ይሄኛው ፖዘቲቭ ነው። ይሄው ፖዘቲቭ አገኘን። የባጃጁ ኔጌቲቭ ነው። እዚህ ጋር ኔጌቲቭ ብናገኝ ኖሮ በባጃጁ
አቅጣጫ ነበር የሚሄደው። ባጃጁ ነው ትራኩን እየገፋ ይዞት የሚሄደው ማለት ነው። which is unlogical illogical። እሺ ባሊስቲክ ፔንዱለም እዚች ጋር አንድ ፎርሙላ ድራይቭ እናድርግ እስኪ። ይሄ ነገር ኢኒሻሊ አትሬስት ነው ያለው ልክ እዚህ ጋር ባለበት መልኩ። ከዛ ምን እናደርጋለን? ሽጉጥን ተኩስና ልክ እንመታዋለን ማለት ነው። ይሄን ስንመታው ወደዚህ ፖዚሽን ይመጣል። ከዚህ ይንቀሳቀስና እዚህ ላይ ይመጣል። ጥይቷም የተተኮሰችዋ እዚሁ ውስጥ ተጣብቃ ትቀራለች። እንግዲህ በፊት ላይ የአንድን መሳሪያ የጥይቷን ፍጥነት ለመለካት ድሮ ይጠቀሙበት ነበረ። ይሄንን ምኑን ማለት ነው? ባሊስቲክ ፔንዱለምን የዚች የጥይቷን አሁን ዓላማው ምንድን ነው? የዚችን ቬሎሲቲ መፈለግ ነው። የጥይቷን ቬሎሲቲ መፈለግ ነው። እንዴት እንደምንፈልግ ላሳያችሁ። እሺ ኢኒሻሊ ይሄ ኦብጀክት አትሬስት ነው። ኢኒሻሊ ጥይቷ ግን ምን እየሆነች ነው? ኦልሬዲ እየሄደች ነው፣ ተተኩሳለች። እሺ እዚች ጋር ያለችዋ ሙመንተም ኢኒሻል የዚህ ማለት ነው የቡሌቱ ሙመንተም ኢኒሻል አለን። እዚህ ስንመጣስ ኢኒሻሊ ይሄ አትሬስት ነው። እሺ ሙመንተም ኢኒሻል ኢዝ ኢኳልስ ቱ ሙመንተም ፋይናል። ምንና ምንድን ነው ኮንሲደር የምናደርገው? እቺ ቡሌቷን እና ብሎኩን ነው ኮንሲደር የምናደርገው። ኢኒሻሊ ይሄ አትሬስት ነው። ኢኒሻሊ ይሄ አትሬስት ነው፣ ዜሮ ተንጠልጥሎ ነው ያለው። ልክ መሳሪያው ሲመታው ነው ወዴት የሚወስደው? ወደዚህ የሚያንቀሳቅሰው። ያኔ የሆነ ቬሎሲቲ ይኖረዋል። እሺ ልክ እዚህ ውስጥ ከገባ በኋላ ተያይዘው ነው የሚሄዱት። ኢንኢላስቲክ ኮሊዥን መሳሪያዋ ገባች ውስጥ፣ እዚህ ውስጥ አብረው ተያይዘው ነው የሚሄዱት። እሺ ኢኒሻል ላይ ያለን የቡሌቱ ሙመንተም ብቻ ነው። ስለዚህ ማስ ኦፍ ዘ ቡሌት ታይምስ ቬሎሲቲ ኦፍ ዘ ቡሌት። ኢኒሻሊ ይሄ ብቻ ነው ያለን፣ ይሄኛው አትሬስት ስለሆነ ማለት ነው። ኢዝ ኢኳልስ ቱ ልክ ከኮሊዥኑ በኋላ ከተጋጩ በኋላ ጥይቷ ውስጥ ትገባለች። ጥይቷ እዚህ ውስጥ ብሎክ ውስጥ ትገባለች። ከዛ ተያይዘው ነው የሚሄዱት። ምን ሆነ? ሲስተም ሆነ። የሚኖረን ማስ ኦፍ ዘ ቡሌት ፕላስ ማስ ኦፍ ምን የዚህ ብሎክ፣ ይሄንን ኤም ልበለው ዝም ብዬ፣ ይሄ ኤም ይኖረናል ማለት ነው። ዘ ሆል ታይምስ ምን ተያይዘው የሚሄዱበት ፍጥነት ቬሎሲቲ፣ ወይም ይሄን ቪ ፕራይም ልበለው። እዩ ጥይቷ ተተኮሰች፣ የራሷ ሙመንተም አላት። ይሄ አትሬስት ነበረ። ከዛስ መታ ይሄን ገጨችው። ልክ ውስጥ ትገባለች፣ ተያይዞ ታንደረድሯለች ማለት ነው። ከዚህ ወደዚህ ታመጣዋለች። በዛ መሃል ምን ይኖራል? የሆነ ቬሎሲቲ ይኖረዋል ማለት ነው እዚህ ጋር የሚነሳበት። ሶ ኢኒሻሊ ቡሌቱ የራሱ ሙመንተም አለው፣ ብሎኩ ግን የለው። ለምን? አትሬስት ነው ያለው። ኢኒሻል ሙመንተማችን ይሄ ነው። ፋይናል ሙመንተሙስ ልክ መሳሪያዋ መታ እዚህ ውስጥ ገባች፣ እንደምታዩት ይኸው እዚህ ጋር እንደምታዩት ማለት ነው። ተያይዘው ይሄዳሉ። ሶ ማሱ ምን ይሆናል? ሲስተሙ ማስ ኦፍ ዘ ቡሌት ፕላስ ማስ ኦፍ ዘ ብሎክ ይሆናል ታይምስ ሁለቱ ተያይዘው የሚሄዱበት ቬሎሲቲ፣ ይኸው ይሄ ማለት ነው። አሁን ዓላማው ምንድን ነው? ማስ ኦፍ ቬሎሲቲ ኦፍ ዘ ቡሌትን መፈለግ ነው። እቺን ማለት ነው። ይሄን አጥፋውና ቬሎሲቲ ኦፍ ዘ ቡሌት ልበለው። ዓላማው እቺን መፈለግ ነው። እቺን ቪ ደግሞ እንዴት እናገኝ? መካኒካል ኢነርጂ ኮንዘርቭር ነው ተባብለናል ከዚህ በፊት። መካኒካል ኢነርጂ ኮንዘርቭር ነው ምንም አይነት ዲሲፔቲቭ ፎርስ ከሌለ ማለት ነው። ሶ ይሄ ኦብጀክት ልክ ጥይቷ እዚህ ውስጥ ስትገባ የራሱ ቬሎሲቲ ያለው ምን አይነት ቬሎሲቲ? ቪ ፕራይም። ጥይቷ ልክ ውስጥ ስትገባ ማለት ነው። አሁን ይሁን ማስ ኦፍ የብሎኩ ፕላስ ማስ ኦፍ ዘ ቡሌት አንድ ሲስተም ሆኑ። እነዚህ አሁን አንድ ላይ ተያይዘው ነው የሚሄዱት። የራሱ ምን አለው? ኢኒሻሊ እዚህ ጋር እያለ ይሄን እንደ ሪፈረንስ ብንወስድ ካይኔቲክ ኤነርጂ ብቻ ነው የሚኖረን ግራውንድ ላይ ማለት ነው። ግራውንድ ላይ ይሄን እንደ ሪፈረንስ አስቡት። ዚሮ ፖቴንሻል ኤነርጂ አድርጋችሁ ሶ ካይኔቲክ ኤነርጂው ሃፍ የሁለቱ ማስ ታይምስ ምን ቪ ፕራይም ስኩዌር። ምክንያቱም እዩ ሁለቱ ተያይዘው የሚሄዱበትን ቬሎሲቲ ቪ ፕራይም እንበለው ተባብለናል። ስለዚህ እዚህ ጋር ያለው ካይኔቲክ ኢነርጂ ሙሉ ለሙሉ ወደ ፖቴንሻል ኢነርጂ ይቀየራል። ምክንያቱም እዩ እዚህ ጋር የነበረው ይሄ ብሎክ ልክ ጥይቷ ውስጥ ከገባች በኋላ ተያይዞ ይመጣና እዚህ ጋር ምን ይሆናል? ከተወሰነ ከፍታ ሄድና ቀጥ ብሎ ይቆማል። ሄይት ኦፍ ስዊንግ ያንን ምን እንበለው? ኤች እንበለው። ከመሬት ያለንን ከፍታ ማለት ነው። ኤች እንበለው። ስለዚህ ሙሉ ለሙሉ ወደ ፖቴንሻል ኢነርጂ ይቀየራል። እኩል ይሆናል ፖቴንሻል ኢነርጂ ማስ ታይምስ ግራቪቲ ታይምስ ሄይት
በዚህ ኬዝ ግን ማሳችን ምንድን ነው? የብሎኩና የቡሌቱ አንድ ላይ ተያይዘው ስለሚሄዱ ሁለቱን እንደምራለን ማለት ነው። ኤም ፕላስ ማስ ኦፍ ዘ ቡሌት ታይምስ ግራቪቲ ታይምስ ሄይት ይሆናል ማለት ነው። ታይምስ ሄይት። አሁን ማስ ሁለቱም ጋር ኮመን ነው እንደምታዩት ኤም ፕላስ ኤም ቢ ኤም ፕላስ ኤም ቢ። ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል። አሁን ከዛ ላይ ምንድን ነው የምንወስደው? ቪ ፕራይምን ነው የምንወስደው ቬሎሲቲ፣ ምክንያቱም የምንፈልገው ቪቢን ስለሆነ ማለት ነው። ይሄን ሪአሬንጅ አድርጉት። ቪ ፕራይም ስኩዌር ኢዝ ኢኳልስ ቱ 2ጂኤች ይሆናል። ስኩዌር ሩት ስኩዌር ሩት ብናስገባው ቪ ፕራይም ስኩዌር ሩት ኦፍ 2ጂኤች ይሄ ይሆናል ማለት ነው። ይሄ ይሆናል። አሁን ወደዚህ እንምጣ፣ ወደዚህ እንምጣ። ሁለቱንም ለማስ ኦፍ ዘ ቡሌት ብናካፍል ቪቢ ኢዝ ኢኳልስ ቱ ማስ ኦፍ ዘ ቡሌት ፕላስ ኤም ኦቨር ምን ማስ ኦፍ ዘ ቡሌት ሲባዛ በምን በቪ ፕራይም። ነገር ግን ቪ ፕራይም ከዚህ ጋር እኩል ነው ታይምስ ስኩዌር ሩት ኦፍ 2ጂኤች ይሄ ይሆናል ማለት ነው። ስለዚህ የብሎኩን ማስ ካወቅን የጥይቷን የቡሌቷን ማስ ካወቅን እና እስከምን ከፍታ ተያይዘው እንደሄዱ ካወቅን የቡሌቷን ስፒድ ማወቅ እንችላለን ማለት ነው። ማወቅ እንችላለን። እቺን ፎርሙላ ያዙ፣ ጥያቄ እንሰራበታለን። እሺ አሁን ይሁ 149 14.6 ግራም ቡሌት ፍሮም ኤ ፒስተል ስትራይክስ ኤ 2 ኪሎግራም ባሊስቲክ ፔንዱለም አፖን ኢምፓክት ዘ ፔንዱለም ስዊንግስ ፎርዋርድ ኤንድ ራይዝስ ቱ ኤ ሄይት። እንግዲህ እዚህ ጋር ሄይት አለ እዩ ኤች ኢዝ ኢኳልስ ቱ 21.9 ሴንቲሜትር። ማስ አለ። ማስ ኦፍ ዘ ቡሌት ስንት ነው? 14.9 ግራም 14.9 ግራም። ማስ ኦፍ ዘ ብሎክ አለ፣ የብሎኩ ማለት ነው፣ ወይም ባሊስቲክ ፔንዱለሙ 2 ኪሎ ግራም 2 ኪሎ ግራም። ወይም ይሄንን እንዴት መጻፍ እንችላለን? 2000 ግራም ማድረግ እንችላለን። 2000 ግራም። ዋት ዋዝ ዘ ቬሎሲቲ ኦፍ ዘ ቡሌት? ቬሎሲቲ ኦፍ ዘ ቡሌቱን የተጠየቅነው፣ ቡሌት ኢሚዲየትሊ ቢፎር ኢምፓክት። ስለዚህ ፎርሙላውን ኦልሬዲ ድራይቭ አድርገናል። ቪ ኦፍ ዘ ቡሌት ኢዝ ኢኳልስ ቱ ማስ ኦፍ ዘ ቡሌት ፕላስ ማስ ኦፍ ዘ ብሎክ ኦቨር ማስ ኦፍ ዘ ቡሌት ታይምስ ምን ስኩዌር ሩት ኦፍ 2ጂኤች እዚህ ውስጥ መተካት ይሆናል ማለት ነው። ቪ ኦፍ ዘ ቡሌት እኩል ይሆናል ማስ ኦፍ ዘ ቡሌት 14.9 ሲደመር ማስ ኦፍ ዘ ብሎክ 2000 ግራም ኦቨር ማስ ኦፍ ዘ ቡሌት 14.9 ይሄ ይሆናል ታይምስ ስኩዌር ሩት ኦፍ 2 ሲባዛ ግራቪቲ 10 ከፍታ 21.9 ይሄንን ወደ ሜትር መቀየር ይኖርብናል። 0.219 ሜትር ይሆናል። ያው ዩኒቱን ተውት ኤስአይ ስለሆነ ማለት ነው። ይሄ ይመጣል። እሺ ይሄንን እናቃል፣ ካልኩሌተር ያስፈልገዋል። 14.9 ሲደመር 2000 ሲካፈል ለ14.9 ስንት ይመጣል? 135.2 ይሆናል። ስኩዌር ሩት ውስጥ ያለውን ደግሞ እንስራ። ኦኬ ታይምስ ስኩዌር ሩት ኦፍ 20 ሲባዛ በ0.219 ይሄ ይመጣል። እንግዲህ አጠቃላይ ሪዛልቱ የዚህ አጠቃላይ ቪቢ እኩል ይሆናል 283 ሜትር ፐር ሰከንድ ይመጣል። 283 ሜትር ፐር ሰከንድ ይመጣል። እዚህ ጋር በግራም መሆኑ ምንም ችግር የለውም፣ ምክንያቱም ከላይም ከታችም ያለው ግራም ስለሆነ ስለሚያጣፋው ማለት ነው። ስለሚያጣፋው 2000 እንደዚህ አድርጉት። ካልኩሌተር ተጠቀሙና አብዙት። 283 ሜትር ፐር ሰከንድ ይመጣል። እሺ እዚህ ጋር ደግሞ አንድ ጥያቄ እንመልከት። A 3 kilogram steel ball strikes a wall with a speed of 10 meters per second at an angle of 60 degrees with the surface. It bounces off with the same speed and angle if the ball is in contact with the wall. ኳሷ እዚህ መጣች፣ ተጋጭታ ልክ የተጋጨችባት ዲዩሬሽን ለ0.2 ሰከንድ እዩ። ግጭት መልስ ያቺ የግጭቷ የተጋጨችበት ምን ያህል ነው? 0.2 ሰከንድ ነው ማለት ነው።
what is the average force exerted on the ball by the wall? አሁን ይኸው እንግዲህ ምን የተጠየቅነው ፎርስን የተጠየቅነው ፎርስ is equals to change in momentum over change in t እንደሆነ ይሄን ድራይቭ አድርገን አይተናል። ሶ ታይሙ አለን ኦልሬዲ change in t አለ change in t is equals to 0.2 ሰከንድ ይሄ አለ። አሁን change in momentumን እንፈልግ። ይሄ ነገር እየሄደ ያለው በ10 ሜትር ፐር ሰከንድ ነው። አሁን ይሄ በአንግል ስለሆነ ወደ ኤክስ እና ወደ ዋይ ኮምፖነንት ዲኮምፖዝ ማድረግ አለብን። ሶ ይሄን ዲኮምፖዝ ስናደርግ በዚህ አቅጣጫ ምን ይኖረናል? ይሄ ኦፖዚት ነው። ሶ 10 ምን ሳይን 60 10 ሳይን 60 ይሆናል። ይሄ በዚህ አቅጣጫስ ይሄ አጀሰንት ስለሆነ 10 ኮስ 60 ዲግሪ ነው የሚሆነው 10 ኮስ 60 ዲግሪ። በተመሳሳይ እዚህ ጋር ይሄ ይኖረናል። ኦፖዚት ነው። ይሄ 10 በተመሳሳይ ስፒድ ስለሆነ ሪኮይል ያደረገ ተመልሶ የመጣ ወደዚህ 10 ሳይን 60 ዲግሪ። በዚህ አቅጣጫስ 10 ኮስ 60 ዲግሪ። አሁን በኤክስ እና በዋይ ላይ ያለውን ቼንጅን ሞመንተም እናያለን። ይሄን ሎጂካሊ ተመልከቱት። አቅጣጫቸው ተመሳሳይ ነው። ፋይናል ማይነስ ኢኒሻል ውጤቱ ምን ይሆናል? ዜሮ ይሆናል። ስለዚህ በቨርቲካል አቅጣጫ ምንም አይኖረንም ማለት ነው። ሞመንተም ቼንጅን ሞመንተም ኢን ዘ ዋይ ዳይሬክሽን ምን ይሆናል? ዜሮ ነው የሚሆነው። እዩ ተመሳሳይ ናቸው። ተመሳሳይ አቅጣጫቸውም ተመሳሳይ ነው። ከዚህ ላይ ይሄን ስንቀንስ ዜሮ ነው የሚሆነው። እዚህኛው ጋር ደግሞ እንምጣ። እዚህኛው ጋር ስንመጣ ቼንጅን ሞመንተም ኢዝ ኢኳልስ ቱ ኤም ኢንቱ ቪ ፋይናል ማይነስ ቪ ኢኒሻል ነው ኢን ዘ ኤክስ ማለት ነው። ቼንጅን ሞመንተም ኢን ዘ ኤክስ ኢዝ ኢኳልስ ቱ ማስን ተሰጥቶናል 3 ኪሎ ግራም ቪ ፋይናል 10 ሳይን 60 ወዴት ነው? ቱ ዘ ሌፍት። ሶ ይሄ ምን ይሆናል? ኔጌቲቭ ይሆናል። ማይነስ 10 ሳይን 60 ማለት ምን ማለት ነው? ስኩዌር ሩት ኦፍ 3 ኦቨር 2 ማለት ነው። ፋይናል ማይነስ ኢኒሻል ማይነስ ኢኒሻሉ ደግሞ ይሄ ነው። ወደ ፖዘቲቭ ኤክስ አቅጣጫ ነው። ፕላስ ይሆናል ማለት ነው። ፕላስ ማይነስ 10 ስኩዌር ሩት ኦፍ 3 ኦቨር 2 ይሄ ይሆናል። እሺ ቼንጅ ኢን ሞመንተም ኢን ዘ ኤክስ ኢዝ ኢኳልስ ቱ እቺን ማቃለል እንችላለን ባለችበት። ይሄ 5 ይሆናል። ማይነስ 5 ስኩዌር ሩት ኦፍ 3 ማይነስ 5 ስኩዌር ሩት ኦፍ 3 ማይነስ 5 ስኩዌር ሩት ኦፍ 3 ማይነስ 10 ስኩዌር ሩት ኦፍ 3 ይሄ ይሆናል። አሁን ማግኒቲዩዱን እንውሰድ። ማግኒቲዩዱን ቼንጅን ሞመንተም ኢን ዘ ኤክስ ማግኒቲዩዳችን ምን ይሆናል? 30 ስኩዌር ሩት ኦፍ 3 ኪሎ ግራም ሜትር ፐር ሰከንድ ይሆናል። ይሄ ይመጣል። አሁን ቀጥታ እዚህን ተካ። እንግዲህ የፎርሱም ማግኒቲዩድ ይሆናል አውቶማቲካሊ። ሶ እዛ ጋር 30 ስኩዌር ሩት ኦፍ 3 ያለኝ ኦቨር ቼንጅ ኢን ቲ 0.2 ይሄንን በ10 ላብዛው። ምን ለማድረግ? እቺን ፖይንቷን ለማጥፋት ማለት ነው። ማግኒቲዩድ ኦፍ ዘ ፎርስ እኩል ይሆናል ከላይ ያለው 300 ይሆናል። 300 ስኩዌር ሩት ኦፍ 3 ኦቨር ከታች ያለው ደግሞ 2 ይሆናል። እሺ ካልኩሌተር እንጠቀም። ያው 150 ስኩዌር ሩት ኦፍ 3 ነው የሚሆነው። 150 ሲባዛ በስኩዌር ሩት ኦፍ 3 ሶ ማግኒቲዩድ ኦፍ ዘ ፎርስ ስንት ይሆናል? 259.8 ኒውተን ይሆናል። ይሄ ይሆናል ማለት ነው። እሺ ሴንተር ኦፍ ማስ a point where the total mass of a body or system of objects is summed to be concentrated። ለምሳሌ ይሄን እስክሪብቶ ይሄን መጻፊያ እዩት። እንደዚህ መሃል ላይ በጣቴ ማቆም ከቻልኩ አሁን አይቆምም። ነገር ግን ሴንተር ኦፍ ማሱን ካገኘሁት ኦልሞስት የሙሉ ሲስተሙ ማስ ኮንሰንትሬት ሆዶ ያለበት ቦታ ማለት ነው። እሷን ፖይንት አግኝቼ ግን እዛ ላይ ማስቀመጥ ከቻልኩ ይሄ ነገር ምን አይሆንም? ሳይወድቅ መቆም ይችላል ማለት ነው። ሴንተር ኦፍ ማስ ያ ነው። እሺ ኤግዛምፕል እንመልከት። በጣም ሲምፕል ነው። 3 ማሶች አሉ። ፕሌስድ ኦን ዘ ኤክስ ዋይ ፕሌን
እነዚህ ኮኦርዲኔት ላይ ነው የተቀመጡት። respectively if the distance are in centimeters find the coordinates of center of mass of the system የዚህን ሲስተም ሴንተር ኦፍ ማስ ነው የተጠየቅነው። በአጭሩ እንዴት ነው የምናገኘው? እንደዚህ የኤክስን እንግዲህ ኤክስ ዋይ ፕሌን ስለሆነ የኤክስ ሴንተር ኦፍ ማስ ማስ 1 ታይምስ ምን ኮኦርዲኔት 1 ወይም ኤክስ 1 ፕላስ ኤም 2 ኤክስ 2 ፕላስ ኤም 3 ኤክስ 3 ሌላም ካለ ሌሎች ማሶችም ካሉ ልክ በዚሁ ነው የምንቀጥለው ማለት ነው። ኦቨር አሁን ይኸው የማገኘው ኤክስን ነው። ሶ እዚህ ውስጥ የማገኘው ዩኒት ሴንቲሜትር መሆን አለበት። ኪሎግራም የሚባል ነገር መጥፋት አለበት ማለት ነው። ያን ለማድረግ ከስር ለቶታል ማስ ማካፈል አለብኝ። ኤም 1 ፕላስ ኤም 2 ፕላስ ኤም 3 ይሄ ይሆናል ማለት ነው። የዋይንም በተመሳሳይ ዋይ ላይም በተመሳሳይ ኤም 1 ዋይ 1 ፕላስ ኤም 2 ዋይ 2 ፕላስ ኤም 3 ዋይ 3 ሲካፈል ኤም 1 ፕላስ ኤም 2 ፕላስ ኤም 3 ቬሎሲቲም ከሆነ የተሰጠን ኤም 1 ቪ 1 ፕላስ ኤም 2 ቪ 2 ፕላስ ኤም 3 ቪ 3 ኦቨር ኤም 1 ፕላስ ኤም 2 ፕላስ ኤም 3 ይሆናል ማለት ነው። እዚህ ጋር ማስ ስለተሰጠ በማስ እንጠቀማለን። ቬሎሲቲ ከተሰጠ በቬሎሲቲ ትተካላችሁ ማለት ነው። እሺ ይሄ እኩል ይሆናል፣ ይሄ እኩል ይሆናል። እዩ ለማስ 1 ሪስፔክቲቭሊ ስለሚል ለማስ 1 ኔጌቲቭ 2 ምክንያቱም ኤክስ ዋይ ፕሌን ላይ ቁጥር ሲቀመጥ የመጀመሪያው ፖይንት ሲቀመጥ የመጀመሪያው የኤክስ ቫልዩ ነው፣ ቀጥሎ ያለው ደግሞ የዋይ ቫልዩ ነው። ስለዚህ ኤም 1ን ኔጌቲቭ 2 እንሰጠዋለን 300 ሲባዛ ኤክስ 1 እቺ መጀመሪያ ላይ ያለችዋ ሪስፔክቲቭሊ ስለሚል ይሄ ለዚህ ይሄ ለዚህ ያኛው ደግሞ ለዛኛው ማለት ነው ሲባዛ በኔጌቲቭ 2 ሲደመር ማስቱ 500 ሲባዛ በ2 ሲባዛ በ2 መጨረሻ ላይ 200 ሲባዛ በ3 ሲደመር 200 ሲባዛ በ3 ኦቨር ቶታል ማሳችን ምንድን ነው የሚሆነው? 300 ሲደመር 500 ሲደመር 200 1000 ይሆናል። 1000 እሺ እዚህ ጋር እዩ። ይሄ ኔጌቲቭ 600 ይሆናል፣ ይሄ ፖዚቲቭ 600 ይሆናል፣ ይጠፋል። 500 ሲባዛ በ2 1000 ኦቨር 1000 1 ይሆናል ማለት ነው። ሶ ኤክስ ሲ 1 ሴንቲሜትር ይሆናል ማለት ነው። ያው እዚህ ጋር በሴንቲሜትር ስለሚለን ማለት ነው። አሁን ደግሞ የዋይን እንፈልግ በተመሳሳይ። አሁን ደግሞ ሁለተኛ ላይ ያለውን ኮኦርዲኔት ነው የምንወስደው 2ን 3ን እና ኔጌቲቭ 1ን። ሶ 300 ሲባዛ በ2 300 ሲባዛ በ2 300 ሲባዛ በ2 500 ሲባዛ በ3 500 ሲባዛ በ3 መጨረሻ 200 ሲባዛ በኔጌቲቭ 1 200 ሲባዛ በኔጌቲቭ 1 ሲካፈል ለስንት? ለ1000 ሲካፈል ለ1000። አሁን ይሄን ባለበት ማቃለል እንችላለን። 2 ዜሮውን እናጥፋ። እዚህ 2 ዜሮ፣ እዚህ 2 ዜሮ፣ እዚህ 2 ዜሮ፣ እዚህ 2 ዜሮ 3 ሲባዛ በ2 እዚህ ጋር 6 ይኖረናል። ፕላስ 5 ሲባዛ በ3 15 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 የላይኛው ስንት ይመጣል? 19 6 ሲደመር 15 21 ከ21 ላይ 2 ስንቀንስ 19 ከስርስ 10 ይሄ ምን ይሆናል? 1.9 ይሆናል ማለት ነው። 1.9 ዋይ ሲ እኩል ይሆናል 1.9 ሴንቲሜትር ይሆናል ማለት ነው። ምናልባት በኮኦርዲኔት ለማስቀመጥ 1.9 ይሄ ሴንተር ኦፍ ማሱ የሚገኝበት ለነዚህ ማሶች ሴንተር ኦፍ ማሱ እዚህ ኮኦርዲኔት ላይ ይገኛል ማለት ነው። በጣም ጥሩ እንግዲህ ይሄንን ይመስላል። ዳይናሚክስን ጨረስን ማለት ነው። ከዚህ በኋላ ደግሞ የኢንትራንስ ጥያቄዎችን ይዤላችሁ እመጣለሁኝ። እስከዛው ድረስ ሰላም ቆዩ። ቻው።